ሰላም ጤና ይስጥልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በተለያዩ የኢትዮጵያ አካባቢዎች ህዝባዊ እንቢተኝነቱ ተጠናክሮ እየተስፋፋ ይገኛል። በተለያዩ ምክንያቶች ህዝቡ አደባባይ የወጣ ቁጣውን እየገለጸ ይገኛል። በአርባ ምንጭ፣ በጋምቤላ፣ በጌዲዮን ዲላ እንደዚሁም በሲዳማ ቦና ወረዳ ህዝባዊ ትዕይንቶችና ተቃውሞዎች እየተካሄዱ መሆናቸውን በፎቶግራፍና በቪዲዮ ተደግፈው የሚወጡ መረጃዎች ያሳያሉ። በተጀመሩ አካባቢዎችም እንደዚሁ ተጠናክረው የቀጠሉ ሲሆን በዋናነት መምህራን ከደሞዝ ጭማሪው መቅረትና በአጠቃላይም ከኑሮ ውድነት ጋር በተያያዘ የሚሰማው ተቃውሞ በየክልሉ እየተስፋፋ እንደመጣ ነው መረጃዎች የሚያመለክቱት። በሌላ በኩል የእንግሊዝ መንግስት በኢትዮጵያ የጉዞ ማስጠንቀቂያ አውጥቷል። ዜጎቹ በአንዳንድ አካባቢዎች ጉዞ እንዳያደርጉ ባወጣው ማስጠንቀቂያ አስታውቋል። በዚህም በአማራ፣ በትግራይ፣ በኦሮሚያና በሶማሌ ክልሎች ሰላምና መረጋጋት የሌለ በመሆኑ ዜጎች ወደ እነዚህ አካባቢዎች እንዳይንቀሳቀሱ ነው የእንግሊዝ መንግስት በማስጠንቀቂያው ያሳሰበው። ሰሞኑንም እንዲሁ በኤርትራ ተመሳሳይ የጉዞ ማስጠንቀቂያ በእንግሊዝ መንግስት መውጣቱ ይታወሳል። ከጦርነት ባሻገር ህዝባዊ አመጾች ሊስፋፉ ይችላሉ የሚል ስጋት ምዕራባውያን ሀገራት ዘንድ እየተነሳ ይገኛል። ተመልካቾቻችን በዚህ ላይ አተኮረን በሌሎች ርዕሰ ጉዳዮች ላይ ወደ እናንተ የምናደርሰውን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። ከገለታው ዘለቀ ጋር አብረን ወደ እናንተ መተናል። ተከታተሉን። መልካም ጊዜ። ተናስተልን ገለታው። ተናስተልን መሳይ እንደምን አደርክ? በኢትዮጵያ ህዝባዊ እንቢተኝነት በጣም ተጠናክሮ የቀጠለበት ሰሞን ላይ ነው ያለነው። እንግዲህ በየከተማው እየተካሄደ ነው እንደ ወረርሽኝ ማለት ይቻላል። በአካባቢያዊ አጀንዳዎች በአንዳንድ ክስተቶች በመቆጣት እንደዚሁም ከደሞዝ ጭማሪ ጋር በተያያዘ ህብረተሰቡ አደባባይ ወጥቶ ቁጣውን እየገለጸ ነው። ህዝባዊ እንቢተኝነት ኢትዮጵያ ውስጥ እውነት ለመናገር ጀምሯል። ቢዘገይም መጀመሩ ትልቅ ነገር ነው። ጄኔሬሽን ዚ ኢትዮጵያንም እየጎበኛት ነው የሚሉ አስተያየቶችን እየሰማው ነው። ገለታው በዚህን ጀምር ሌሎች ጉዳዮችም አሉ። የባህር በሩ ጉዳዩ አሁንም ዳግም ተቀስቅሷል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ያደረገው ንግግር ከኤርትራ አንጻር ያነሳቸው የተለያዩ ጉዳዮች ነገሩን ዳግም እንዲቀሰቀስ አድርጎታል። ኤርትራ የወረራ ትንኮሳ ተፈጽሞብኛል በቃል ደረጃ በውጭ ጉዳይ ሚኒስትሩ የሚል አስተያየቶች ከኤርትራ አካባቢ እየተሰሙ ይገኛሉ። የውጭ ጉዳይ ሚኒስትሩ መግለጫ በርቀትም ጠንከር ያለ ነው። ብዙ ነገሮችን የዳሰሰበት ነው። በስፋት እንመለከተዋለን። ከምርጫ ቦርድ ጋር የተያዘም አጀንዳ አለን። ለማንኛውም ከህዝባዊ እንቢተኝነቱ ጉዳይ እንነሳለን። ገለታው እንዴት እየተከታተልክ ነው? በአርባ ምንጭ አንድ ሰው ግድያ ጋር ተያይዞ ህዝቡ በቁጣ አደባባይ መውጣቱን የሚገልጽ መረጃ ነው እየሰማ ነው። በጋምቤላም ተመሳሳይ ነው። እስቲ እንዴት እያያቸው ነው? ህዝባዊ እንቢተኝነቶቹ መጀመራቸው አንድ ነገር ነው። ነገር ግን የተቀናጀና ዘላቂነት ባለው መልኩ ስርዓቱን በሚያንቀጠቅጥና ከስልጣን እንዲወርድ በሚያደርግ ጥንካሬ ላይ ሆኖ መካሄድ ያለበት እንደሆነ ይታመናል። እንዴት እየተከታተልካቸው ነው? በኢትዮጵያ ውስጥ ህዝባዊ እንቢተኝነት በሰው ልብ በሰው አእምሮ ውስጥ ተጸነሰ ቆይቷል። ኦርጋናይዝድ ሆኖ ተደራጅቶ ወደ አደባባይ መውጣት ካልሆነ በስተቀር ህብረተሰቡ በከፍተኛ ሁኔታ በዚህ መንግስት ላይ አምጿል። እንግዲህ አንዳንዶቹ ይሄ ህዝባዊ እንቢተኝነቱ አይሰራም ያሉ የታጥቀው የታገሉ ነው ያሉት። ሌላው ግን በከፍተኛ ሁኔታ የውስጥ አመጽ ነበረው። እንደምናውቀው በተወሰነ ደረጃ ትንሽ ሐኪሞቹ ተደራጅተው ብቅ ብለዋል። አሁንም ቀጠሮ ላይ እንዳሉ ነው የምናውቀው። ከዛ ባሻገር ትናንሽ እንግዲህ ሁኔታዎች ናቸው የሚፈልገው። እንደዚህ አይነት ያመጸ ህዝብ በልቦ ያመጸ ህዝብ አደባባይ ለመውጣት የተወሰኑ ቀዳዳዎች ነው የሚፈልገው። ስለዚህ የተወሰኑ አደረጃጀቶች ብቅ ባሉ ቁጥር ህዝቡ ወደ አደባባይ መውጣቱ ምንም ይሄ ተፈጥሯዊ ነው። የሰው ልጅ ተፈጥሯዊ ነገር ነው። መሳይ ደሞዝ ጭማሪም ቢሆን እኮ አሁን ኢትዮጵያ ውስጥ ደሞዝ ተጨመረ። ዛሬ እንትን እያየሁ ነበር። ምንዛሬ 154 ብር አካባቢ በዚህ ምን እያደረገ ነው? አሁን የደሞዝ ጭማሪው በተጀመረ $140 ነበር መሰለኛን ጊዜ ዛሬ 154 ብር ገባ ማለት ምን ማለት ነው? የተጨመረው በተዘዋዋሪ ይሄዳል ማለት ነው። እና የደሞዝ ጭማሪ በዚህ መንግስት ስርም ፌክ ነው፣ ውሸት አይደለም፣ ገለባ ነው እየጨመረ ያለው። ምንም የማይገዛ ገንዘብ ለሰራተኛው ቢሰጠው ገበያ ላይ ሄዶ የሚገዛው ነገር የለም። ስለዚህ የሚያዋጣው ነገር ምንድነው? የደሞዝ ጭማሪ ጥያቄም አይደለም ማለት ነው በዚህ መንግስት ስር
የኢኮኖሚ ችግራችን የማክሮ ኢኮኖሚ ችግራችን ሊፈታ ይችላል። ስለዚህ ህዝባዊ እምቢተኝነት አስተማሪውም ሐኪሙም ሌላውም መታገል አለበት። እነዚህ አሁን ብድግ ያሉ ተቃውሞች እንዳልከው መደራጀት አለባቸው፣ ወደፊት መቀናጀት አለባቸው። የሚያስተባብሩ ኃይሎች ከዚህ ከለውጡ ከእንቅስቃሴ ውስጥ መነሳት አለባቸው። ትግሉ ፍሬ እንዲያፈራ ማለት ሄዶ የተሻለ ስርዓት መትከል እንድንችል መቀናጀት አለበት የሚለውን እኔ የምገዛው ሐሳብ ነው። መሳይ ገለታው ምናልባት ከዚህ ከህዝባዊ እምቢተኝነቱ ጋር በተያያዘ የሚነሱ ጉዳዮች አንድም ከደሞዝ ጭማሪው ጋር እንደሆነ ቀደም ሲል አንስተናል። አንተም ያለውን ሁኔታ ገልጸዋል። ግን ደሞዝ ጭማሪም ብቻም አይደለም፣ ዘርፈ ብዙ ችግሮች እንዳሉ ነው የሚታመነው። የጸጥታና የደህንነትም ችግር ነው። አሁን በአርባ ምንጭ አካባቢ ከፍተኛ የሆነ ውዝግብ ነው ያለው። እንደዚሁ የማዋከብ የመበደል ስራ በመንግስት አካላት ይፈጸም ነበርና ያ ነገር በየጊዜው በአካባቢው የሰላም ችግር ሆኖ መቀጠሉን ነው የሚነግሩን ከስፍራው ያሉ ነዋሪዎች። እንግዲህ አርባ ምንጭ በዚህ ደረጃ የሰላም እጦት እንዳለ በመግለጽ ሰውም አደባባይ ወጥቶ ድምፁን እያሰማ ያለበት ሁኔታ ነው ያለው። ጋምቤላ ከዚሁ ከግድያ ከማፈን ጋር በተያያዘ ሰው ተቆጥቶ ነው አደባባይ ወጣው። ይሄ የተጠራቀመ ነው። የአንድ ጊዜ ክስተት ብቻ ሳይሆን በተደጋጋሚ የሚደረግ ሰላም አጣን፣ ደህንነት አልተሰማንም ያሉ የጋምቤላ ነዋሪዎች ናቸው ወጥተው ተቃውሟቸውን እየገለጹ የሚገኙት። በሌሎች አካባቢዎችን ተመሳሳይ ነው። ሲዳማ ተጠናክሮ እየተካሄደ ነው። ሲዳማው አሁን ነዋሪው እየተቀላቀለ ነው። በፊት መምህራን ብቻ ነበሩ፣ አሁን ህብረተሰቡም እየገባበት እንዳለ ነው። ዲላም እንዲሁ ህብረተሰቡ ነው ከደሞዝ ጭማሪ ከተለያዩ የመልካም አስተዳደር ችግሮች ጋር በተያያዘ ተቃውሟቸውን ለመግለጽ ነው የወጡትና እንደው ይህንን ሀገራዊ መልክ ባለው ሀገር ውስጥ በሰላማዊ መንገድ የሚታገሉ ተቃዋሚ ፓርቲዎች ማደራጀት የሚገባቸው ነው። አንድ ቦታ ተደርጎ ሌላ ቦታ የማይደረግበት ሳይሆን በተመሳሳይ በሁሉም የኢትዮጵያ አካባቢ እንዲህ አይነቱ ህዝባዊ ትዕይንቶች መካሄድ ይገባቸዋል። ቁጣ ነው፣ ለአገዛዙ ያለውን ቁጣ ህዝቡ መግለጽ ይፈልጋል። ስለዚህ እንዲህ አይነቱን አጋጣሚ መጠቀምና ስርዓቱን እውነት ለመናገር እጁን ጠምዝዞ ለውጥ እንዲመጣ ማድረግ የሚገባው እንዲህ አይነቱ ትግል ነው። ከዚህ አንጻር ምን መደረግ አለበት? በአጠቃላይ ይሄ ክስተት እንዴት ተቆጣጥሮ ለውጥ በሚያመጣ መልኩ ማስቀጠል ይቻላል? ገለታው እንደው ያለማጋነን መሳይ ትልቅ ጥያቄ ነው። ይሄ ውስጤ በጣም ያለ ትልቅ ጥያቄ ነው። በተለይ አንዳንድ የኢትዮጵያ ጉዳይ ለሚወያዩ ምሁራንም ይህንን ጉዳይ አንስተው መነጋገር ይኖርባቸዋል። መሳይ እኔ የኢትዮጵያ ትግል እንዳንድ ዜጋ እንዳንድ ኢትዮጵያዊ አሁን ያለው ትግላችን ሁለት ዘርፍ ያለው ትግል መሆን አለበት ብዬ አጥብቄ አምናለሁኝ። መሳይ ለረጅም ጊዜ እኔ ሰላማዊ ትግል ነው ማምነው ወደ ፖለቲካ ጠጋ ካልኩ ጊዜ በኋላ። ነገር ግን አሁን ባለው ኢትዮጵያ ላይ ውስጥ ባለው ሁኔታ ግን ሁለት ትግሎች ተሰናስለው መቀጠል በቻል አለባቸው፣ ፍጻሜው ያምር ዘንድ ጥሩ ስርዓትን ተክል ዘንድ። መሳይ አንደኛው ይሄ ህዝባዊ እምቢተኝነት የምንለው ብዙ ጊዜ የምናነሳው ህዝባዊ አመጽ በከተሞች በከፍተኛ ከተሞች በተለይ መቀጣጠል አለበት፣ ተደራጅተው መቀጠል አለበት። የሚያደራጁ ኃይሎችም ተፍተፍ ማለት አለባቸው። እሱ አንድ ጉዳይ። ሁለተኛው የትጥቅ ትግሉ ነው። መሳይ አሁን ብዙ ጊዜ የትጥቅ ትግል ሲነሳ የፋኖንም ትግል ስንደግፍ እንደው በቃ ሽፍትነት እንደው ያማረን ጦረኝነት ያማረን ያስመስለው የሚያቀርቡ ሰዎች ያሳዝኑኛል በጣም። አይደለም። አንድ መሰረታዊ ነገር ላንሳ እና ጨምርበት መሳይ። አሁን የብዙ ሀገሮች ለውጥ ህዝባዊ እምቢተኝነት የሚከሽፈው ለምንድን ነው? እነዚህ ሁለት ታላላቅ አደረጃጀቶች አንዱ ህዝባዊ እምቢተኝነት፣ ሁለተኛው የትጥቅ ትግሉ የምንልበት የትጥቅ ትግልን በኢትዮጵያ ሁኔታ የምንደግፍበት ምክንያት አለ። እነዚህ ሁለት ትግሎች ካልተሰናሰሉ የኢትዮጵያ ለውጥ ፍሬ ያፈራል ብያለሁ። ለምንድን ነው ይህንን ማስበው? እንደ አንድ ኢትዮጵያዊ መሳይ ሱዳንን ተመልከት። ለምሳሌ ሱዳን ሚሊቴሪው ሲተከል በጣም አደገኛ በሆነ ሁኔታ ነው የተከሉት። የቀድሞ ፕሬዝዳንት ለራሳቸው ጠባቂ እንዲሆን ገለልተኛ እንዳይሆን አድርገው ነበር ያስቀመጡት። እና ሁሉ ደግሞ ሌላ ለዳርፉር ጦርነት ተብሎ ይሄ አርኤስኤፍ የሚባለው ደግሞ ፓራሚሊተሪ መሰረቱ። ከዛ በኋላ ህዝባዊ እምቢተኝነት ተነሳና እሳቸውን ሲያስወጣቸው ሱዳን ውስጥ ምንድነው የሆነው? ይሄ አደገኛ ተክለ ሰውነት ያለው ወታደር ተከፋፍሎ የሱዳንን ለውጥ አበላሸው። ሱዳን አሁን በቀላሉ ማትነሳበት ችግር ውስጥ ገባች። ወታደሩ ራሱን የማያውቅ ተክለ ሰውነቱን የማያውቅ ዲያሎግ የማያውቅ የፖለቲካ ድርድር የማያውቅ
አሁን የዚህ የፓራሚሊቴሪው አርኤስኤፍ እኮ ብዙ ቦታዎችን ይዟል። ይሄ ብዙ የወታደራዊ ተንታኞች ምንድነው የሚሉት ሄዶ ሱዳንን ሙሉ በሙሉ ጠቅልሎ ይዛል ማለት በጦርነት ማይታሰብ ነው። ነገር ግን እንደዚሁ ከፍሎ ሊቆይ ይችላል። በሁለቱ ኃይሎች መካከል በዚህ በወታደሩና በሚሊሻው መካከል ከፍተኛ መሸናነፍ ላይኖር ይችላል። ስለዚህ እንደዚሁ ሱዳን ትቆያለች ነው። ተመልከት፣ የሱዳን ህዝብ ታግሎ በሰላማዊ ትግል ታግሎ አልበሽርን ካስወገደ በኋላ ለውጡን ያበላሸው ይወጣል። ይሄ ወታደር ከዚህ መማር አለብን ኢትዮጵያውያን። ለዚህ ነው የተጠቀ ኃይል የምደግፈው መሳይ። ይሄ ወታደር አሁን ያለው ወታደር የአብይ አህመድ ወታደር የተክለ ሰውነቱ አንደኛ አብይ ቢሄድ ወይ ቤተ መንግስት ነው የሚገባው ወይ ይፈርሳል። በዚህ መካከል አገር ከፍተኛ የጸጥታ ችግር ስለምትገባ የጸጥታ ማነው የታጠቀው ኃይል ደጀን ነው ለሰላማዊ ትግሉ ደጀን ስለሚሆን እንደ ባላንጣ እንደ ጦረኛ አድርገው መሳል የለበትም እና እነዚህ ሁለት ትግሎች ተሰናስለው ከሄዱ የሱዳን ዕጣ ፈንታ እና ደግሞ አንዳንድ ሌሎች ሀገሮች አሁን የኔፓልን እና የማዳጋስካርን ያየን እንደሆነ ኔፓል ተመልከት፣ ጄንዚ ያልከው ቀደም ታገሉ፣ ዳኛ መጡ። መጀመሪያ ሲታገሉ የነበሩት ምንድነው ይሄ ኮራፕሽን ነበር አይደለም፣ ዝርፊያን ስትታገል የነበረች ዳኛ አንጥተው ሾሙ ኔፓል ውስጥ። ማዳጋስካር ደግሞ ወታደሩ ገባው። አሁን ሌላ ትግል ነው የሚጠብቃቸው የማዳጋስካሩ እና በእኛ ሀገር ሁኔታ ያለውን ወታደር ቁመናውን ያየን እንደሆነ በራሱም ሊፈረከስ ይችላል። ምክንያቱም በብሔርተኝነት የተናጠ ነው። ከዛም ባሻገር ደግሞ በጣም የመንግስት ጥገኛና በጣም ሎያል ስለሆነ ከአብይ አህመድ ድንገት ጭልጥ ቢል ይሄ ወታደር ምንድነው የሚሆነው የሚለው ነገር አሳሳቢ ስለሆነ የታጠቀውን ኃይል እንደ ደጀን እያየን ኢትዮጵያውያን ህዝባዊ እምቢተኝነቱን ማጠናከር ይኖርበታል። ለዚህ ነው መሰረታዊ ነው ያልኩት። ከሱዳን በተለይ ከጎረቤታችን ከሱዳን መማር አለብን ከሚል ነው። እንግዲህ ገለታው እውነት ለመናገር የኢትዮጵያ ላይ እየታየ ያለው የለውጥ መንፈስ ቀደም ሲል እንዳለው ቢዘገይም መምጣቱ ሲጠበቅ ነበር። ያው በመጨረሻው ሰዓትም እየመጣ እንዳለ እየታዘበን እንገኛለን። ግን ቀደም ሲል አንተም እንዳልከው ነው ህዝባዊ እምቢተኝነትና ህዝባዊ ተጋድሎ በትጥቅ ትግልም የጀመሩ ወገኖች አሉ። በዚህ በሰላማዊ ትግልም ደግሞ ህዝባዊ አመጽ የሚመስል ጅማሮ እየታየ ይገኛልና እነዚህ ሁለቱ ተቀናጅተው ለውጥ ማምጣት የሚገባቸው ነው። አብይ አህመድ ይህንን ለማዳፈን የሚቻለውን ሊያደርግ እንደሚችል ምንም ጥርጥር የለውም። ከመግደል አንስቶ የተለያዩ የፕሮፓጋንዳ ስራዎችን፣ የመለየት ስራዎችን፣ የመከፋፈል ስራዎችን በርካታ ስትራቴጂዎችን ነድፎ ይንቀሳቀሳል። በጅምላ ሊያስር ይችላል። በርካታ እርምጃዎችን መውሰዱ የማይቀር ነው። የክፍፍል ስትራቴጂዎችን ለምሳሌ ከደሞዝ ጋር በተገናኘ አንድ ቦታ መክፈል፣ አንድ ቦታ ለመክፈል፣ የተከፈላቸው ዝም እንዲሉ፣ ያልተከፈላቸው ደግሞ እንዲወጡ፣ እዛም ቦታ ደግሞ ሄዶ መከፋፈል፣ እንዲህ አይነትም እርምጃ ሊወስድ ይችላል። በርካታ አይነት ነገሮችን ይዞ መምጣቱ የሚጠበቅ ነውና ከወዲሁ ምን ጥንቃቄ መደረግ አለበት። አገዛዙ ሊወስዳቸው የሚችላቸውን እርምጃዎች እያነሱ ህብረተሰቡ ጥንቃቄ ማድረግ የሚገባቸውን ደግሞ ምናልባት መጠቆም ከተቻለ አሁን በዚህ በህዝባዊ ሰላማዊ እምቢተኝነት ትግል ውስጥ እንዴት ራስን እየጠበቁ ትግል ማድረግ እንደሚቻል ብዙ ዘዴዎች አሉ መሳይ፣ ብዙ ዘዴዎች። አሁን አንዳንድ ሀገራት የሚያደርጓቸው ለምሳሌ ሰብሰብ ብሎ አንድ ጊዜ መበተን፣ እንደዚህ በጣም ብዙ ዘዴዎች አሉ። ህብረተሰቡ ራሱን ከጥቃት እየጠበቀ የሚታገልበት መንገድ ማለት ነው። እና ለዚህ ነው ብዙ ጊዜ ኢትዮጵያ ውስጥ የሚያታግሉ የዚህ ጄንዚ አታጋዮች እነዚህን እያጠኑ ህብረተሰቡንም በጣም ለአደጋ የማያጋልጥ የትግል አይነት እየመረጡ መታገል አለባቸው። አንድ ሁለተኛ ግን መስዋዕትነትን ደግሞ መፍራት አይቻልም። ግንባራቸው ለጥይት ሰጥተው የሚዋደቁ ልጆች እኮ አሉ። በፋኖ በኦላ በየአካባቢው እኮ ኢትዮጵያውያን እየታገሉ ነው ያሉት አይደለም። እነሱም እኮ ወጣቶች ናቸው፣ ህይወታቸውን ሁሉ የሚፈልጉ ናቸው። እና በትግል ውስጥ የተወሰነ መስዋዕትነት መኖሩም አይቀር ነው። እንግዲህ በተለይ ይሄ ጨካኝ የሆነ መንግስት ብዙ ነገር ሊያደርግ ይችላል እና በተቻለ መጠን የሚያታግሉ ኃይሎች ስራቸው ይመስለኛል የመሳይ ውስጥ ለውስጥ እያደራጁ በተለይ ከተማ አካባቢ ያሉ ወጣቶች ያላግባብ መስዋዕትነት እንዳይከፈል የተለያዩ ዘዴዎችን መጠቀም ጥሩ ነው። ግን ይሄ መንግስት ደግሞ በቆየ ቁጥር ደግሞ ሰው የማይኖርበት ሁኔታ እየተፈጠረናል። በኢኮኖሚው የምታየው ነው መሳይ፣ ብዙ ጊዜ የምናነሳው ነገር ነው። ሰው መኖር የማይችልበት ደረጃ ላይ ደርሷል ኢትዮጵያ ውስጥ። ባለፈው ሪፖርተር ላይ ነው መሰለኝ ወጣው፣ ጎዳና ላይ የሚያድሩ ሰዎች ብዛት እየጨመረ ነው። እንዴ ይሄ ሞት መሰለኝ እንግዲህ አይደለም፣ ከባድ ሞት ነው ይሄ። አንድ ጊዜ ሞትም አይደለም።
እዚህ መታገል አለብን። ታግሎ ወጣቱ ለውጥ ማምጣት ይኖርበታል የሚል ነገር ነው እንደው ዛሬ መናገር የምችለው። እንግዲህ ገለታው አንዱ በዚህ አይነት ትግል ወቅት የሚስተዋለውና የሚጠበቀው የጦር ሰራዊቱ ሚና ነው። የጦር ሰራዊቱ እንግዲህ እንደ ማዳጋስካር ከህብረተሰቡ ጎን ተሰልፎ የህብረተሰቡን ጥያቄ የሚያስተጋባ ከሆነ በጣም የሚደገፍና ሰራዊቱም ለተቋቋማለት ከምንም በላይ ለህዝብ ለህገ መንግስትና ለራስ ህሊና ነው የቃል ኪዳንም የገቡትና ከዚህ አንፃር ለህዝብ ጎን መቆማቸው ከህዝብ ጎን መቆማቸው የሚጠበቅ ነው። ያንን ያደርጋል ይሄ ሰራዊት። እንግዲህ ካለው ሁኔታ አንፃር ካገዛዙ ስሪትና አብይ አህመድ እንዴት ጠፍጥፎ ይህን ሰራዊት እንደሰራው መለስ ብለን ወደ ኋላ ካየን ያንን የሚያደርግ ጦር ሰራዊት አይደለም ኢትዮጵያ ያላት። ይልቅስ ያገዛዝ ዙፋን ጠባቂ የአብይ አህመድን ስርዓት ከየትኛውም ከሚመጣበት የተለያዩ አመጾችና አደጋዎች ለመታደግ የቆመ ሰራዊት እስኪመስል ድረስ ቃለ መሐላ ፈጽሞ አብይን ለመጠበቅ የሚችለውን ሁሉ እያደረገ የሚገድለውንም እየገደለ የሚወረውንም ያጠፋውንም የሚያፈርሰውን ሁሉ እያፈረሰ ያለ መከላከያ ሰራዊት እንደሆነ ነው ምንረዳውና ትጠብቃለህ፣ ከህዝብ ጎን ይቆማል ብለህ ታስባለህ። ችግሩ ሰራዊት ውስጥም አለ። አሁን ህብረተሰቡ እያነሱት ያለው የኑሮ ውድነት፣ የደሞዝ ጥያቄ፣ የብዙ ነገሮች ችግር እንደውም በባሰ ሁኔታ ሰራዊት ውስጥ ነው ያለው። ነገር ግን ተጠርንፎ የተያዘ ነው። ከላይ ባሉ የአብይ አህመድ ታማኝ ጀነራሎች ወዲህ ወዲያ እንዳይላወስ ተደርጎ የታሰረ ተቋም ነው መከላከያው ተቋም። ግን ደግሞ አትንኩት፣ ይሄ መከላከያ ነካችሁት ማለት ኢትዮጵያ ትፈርሳለች፣ መከላከያው ዘንበል አለ ማለት ኢትዮጵያ ገደል ገባች ማለት ነው የሚል ደግሞ አዲስ ዘመቻ ተከፍቷል። ግን እንደው መከላከያው አትንኩት የሚባል ነው። በዚህ ላይስ ሚናው ምን መሆን አለበት? በዚህ ወቅት ላይ ይህንን ክርክር ሰሞኑን ከታተል ነበርና አንድ ሁለት ነገር ያስታውሳል መሳይ። በዓለማችን ውስጥ መከላከያ የሌላቸው ሀገሮች እንደምታውቀው አሉ። ቁጥራቸው በጣም ጥቂት የማይባሉ ሀገሮች ሰራዊት የላቸው እና ከነዛ ውስጥ የሁለቱ ሀገራት ታሪክ ይገርመኛል። የኮስታሪካ እና የፓናማ መሳይ። ኮስታሪካ አርሚ አቦሊሽ ያደረገችው በህገ መንግስት ነው። ወታደር የሚባል ነገር አይኖረኝም ያለችው እና ይሄ የኮስታሪካ ህዝብ ወደዚህ ውሳኔ የወሰደው ሲቪል ዋር ነበር እንደምታውቀው፣ በፊት የእርስ በርስ ጦርነት እና እዛ ውስጥ ከፍተኛ ሚና ነበረው። በኋላ ደግሞ ለውጥ ስናመጣ እየጠለፈ ኩዴታ እያመጣ አስቸገረን። ይሄ ተቋም ኢኮኖሚያችንንም እየበላ ነው ያለው። ሌላ ለትምህርት ለምን የምናውለው ለወታደር እየከፈልን ነው ያለው። ለምን አቦሊሽ አናደርገውም ብሎ ኮስታሪካ አቦሊሽ አድርጋው አርሚ የሌላት ሀገር ናት እና በፖሊስ ነው የምትተዳደረው። ድንበሯን የሚጠብቀው እንደዚሁ እንደ ፖሊስ ያለ ሲቪል አድርጋለች ማለት ነው። እና ያቺ ሀገር ወደዚህ ወሰዳት። በተለይ ሲቪል የሆነ ፖለቲካ መገንባት አለብኝ፣ ወታደሩ በለውጤ ውስጥ ይገባል፣ ግዴታ እያመጣ ያደርግብኛል ከሚል ነው። ፓናማም እንደዛው ነው። ፓናማም እንደዚሁ የህዝብ ኃይል ነው የሚል ገነባች። ወታደር የሚባል ነገር ይሄ ጀነራል ከሬ ምናምን የሚባል ነገር መዋቅሩን እንዳለ አፍርሳለች እና እነሷም ኩዴታን በመፍራት ነው። እና አሁን ኢትዮጵያ ውስጥ አንድ ነገር አለ መሳይ። ይሄ ተቋም ይሄንን ተቋም አለመጠን እያገዘፉ እያሳዩ የማይነካ ተቋም ነው የሚለው አስተሳሰብ እኔ መማር ያለበት አስተሳሰብ ይመስለኛል። እኔስ በበኩል ይሄንን አስቤ ያውቃለሁ እኮ መሳይ። ኢትዮጵያ ሰራዊቷ መነካት የለበትም በደርግም በዚህም በኢህአዴግም በየትኛውም ጊዜ እንላለን። እውነት ነው ሙሉ በሙሉ ፈርሶ እንደ አዲስ ኢህአዴግ እንዳደረገው ማለት ነው የደርግን አባሮ እንደው ሌላ ሰው ቀጥራለሁ ያንን ለማኝ ማድረግ ሳይሆን እንደዛ አይነት ሳይሆን፣ ነገር ግን ትልቅ ሪፎርም ያስፈልገዋል ይሄ ተቋም። አሁን 3 እድሎች አሉ መሳይ በህዝባዊ እምቢተኝነት ጊዜ። ህዝባዊ እምቢተኝነት ሲመጣ በኢትዮጵያ ውስጥ እና እንደው ትግሉ ተቀጣጥሎ አዲስ አበባም ተቀጣጥሎ አብይ አህመድ ድንገት ጭለጥ ቢል 3 ሴናሪዮስ አሉ በወታደሩ መካከል። አንደኛው ቤተ መንግስት መግባት ነው። ልክ እንትን እንደሆነው ማዳጋስካር እንደሆነው ብዙ ሀገር እንደሚሆነው ወይም ሱዳን እንደሆነው ማለት ነው። ሱዳን እንደሆነው አልበሽር ሲሄድ እንደሆነው። ሁለተኛው ከህዝብ ጎን መሰለፍ ነው። ከህዝብ ጎን ተሰልፎ ልክ ኔፓል እንደሆነው አይነት ሁለተኛው ሴናሪዮ ማለት ነው። ሶስተኛው ሴናሪዮ መፍረስ ነው መሳይ፣ መፍረስ ነው። በኢትዮጵያ ሁኔታ ህዝባዊ እምቢተኝነቱ ከወታደራዊ እንቅስቃሴ ጋር የታጀበ ስለሆነ እንደ ፋኖ እንደ ኦላ ያሉ ኃይሎች ከሰራዊቱ ጋር እየተፋለሙ ስለሆነ የመፍረስ አደጋ ነው ያለው።
ስለዚህ አሁን እንደው እንደ አንድ ኢትዮጵያዊ ምን ታስባለህ ስትለኝ ይሄ ወደ እንደ ተቋሙ ራሱ እንደ ተቋም ወደ ህዝባዊ እምቢተኝነቱ ይገባሉ የሚል ነገር ሳስብ ለኔ አይመስለኝም። መሳይ ከላይ ያሉት አመራሮች ንግግሮቻቸውን ስናይ የፖለቲካ ትንታኔዎቻቸውን ስናይ በቃ ወደ አብይ አህመድ ወደ የስርዓቱ ጠባቂ በጣም ሎያል ሆነው ነው የምናየው። ስለዚህ እሱ አስቸጋሪ ነው። አሁን የመፍረስ አደጋ ግን በሰፊው ይታይበታል። ለዛ እኮ ነው የታጠቀውን ኃይል የምንደግፈው። አሁን የዚህ የታጠቀው ኃይል ሰራዊቱ የመፍረስ አደጋ አለበት። የሚያፈርሰው ነገር ብዙ ነው ያለው። የመሰነጣጠቅ አደጋ አለበት። ስለዚህ በዚህ ጊዜ ለኢትዮጵያ ለውጥ እንዳይጠልፍ እና እንዳያበላሸው ወይ ራሱ ተከፋፍሎ ምንድነው እንደ ሱዳን ማለት ነው እንደ አርሚና ሚሊሻ ብሎ ወይም ደግሞ እዚህ በብሔር ተለያይቶ ሊሆን ይችላል። ሌላ ችግር ውስጥ ሊገባ ይችላል። የወታደራን ሊፈርስ ይችላል። መፍረስ ማለት እንደዛ ነው። ወይም ደግሞ ዘልዬ ቤተ መንግስት ገባለው ባብይ ምትክ ብሎ ደግሞ ለውጣችንን ሊጠልፈው ይችላል በኩዴታ። ስለዚህ በዚህ መካከል ይሄ የታጠቀው ኃይል ጠንክሮ ከህዝባዊ እምቢተኝነት ጋር ታግሎ ይሄንን ተቋም እንደገና ሪፎርም ማድረግ ይገባል እና አትንኩት፣ አትናገሩት። ይሄንን ተቋም የሚባለው ነገር ዴሞክራሲያዊ አይደለም። በመጀመሪያ ደረጃ ይከሰሳል እኮ ይወቀሳል እኮ ዓለም አቀፍ ኮሚኒቲው በዋር ክራይም ይከሰዋል። የትኛውንም ሀገር ተቋም ወታደር በጄኖሳይድ ይከሰሳል፣ ፍርድ ቤት ይቀርባል፣ ይለወጣል፣ ሪፎርም ይደረጋል። እና ይሄንን ተቋም አትንኩ የሚሉት እና አብይ አህመድ ለራሳቸው ጠባቂ ስለሆነ የመጨረሻ ምሽጋቸው ስለሆነ የህዝብ ምሽግ አይደለም የራሳቸው ምሽግ ስለሆነ አትተቹት፣ አትንኩት እሱን የሚሉት ያው ክንዳቸው ስለሆነ ነው። እና እኔ ኢትዮጵያውያን በአጠቃላይ መሳይ ተባብረን ይሄን ሁለት ትግሎች የትጥቅ ትግልና ህዝባዊ እምቢተኝነቱን መደገፍ ነው ያለብን። እንግዲህ ይህን ክርክር ያነሱት ወይም ደግሞ እንዲህ አይነት አጀንዳ ይዘው ሰሞኑን የመጡት የመከላከያ የክብር አባላት ናቸው። አጀንዳ ተቀርጾላቸው እንደወጡ እና ይህንን ነገርም እንዲያሰራጩት ከላይ ከጠቅላይ ሚኒስትሩ ጭምር ትዕዛዝ እንደተሰጣቸው የሚገልጹ መረጃዎች ነው የሰማነው። እነሱን የማደራጀትና በባለሙያ የማገዝም እንደዚሁ ተልኮ ተሰጥቷቸው የሚሰሩ የዩኒቨርሲቲ ምሁራንም ጭምር እንዳሉ መረጃው ደርሶናል። በተጠናከረ ሁኔታ ይሄ በሶሻል ሚዲያ ላይ የሚታየውን የብልጽግና ሰራዊት እንደ አሸን የፈሰሳለ እሱንም በተቀናጀ ሁኔታ ብልጽግና ከሚፈልገው የፕሮፓጋንዳ ግብና ተልኮ አንጻር እንዲንቀሳቀሱ የሚያደርግ ዘመቻ ተጀምሯል። አሁን የጊዜው ወቅታዊ አጀንዳ መከላከያን አትንኩት የሚል ነው። መከላከያን አትንኩት ሰሞኑን ያነጋገርኩት የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ አስረስ ማረዳምጤ እንደውም መከላከያው በፍጥነት መፍረስ አለበት፣ ሀገሪቱን በፍጥነት እያፈረሳት ስለሆነ ቶሎ ብለን ይህ መከላከያ ፍርሰን ኢትዮጵያን የሚጠብቅ መከላከያ ነው መገንባት ያለብን የሚል እንደው እንቅጩን የተናገረበትን ቃለ መጠይቅ ነው ለህዝብም እያቀረብ ነውና ሰው በዚህ አይነት ስሜት ውስጥ ነው ያለው። መከላከያው ሀገር እያፈረሰ እንዳለ ምንም ጥርጥር የለውም። አማራ ክልል ሀገር እየገነባ አይደለም ያለው። አማራ ክልል 800 ትምህርት ቤቶች ውስጥ እኮ ሰፍሮ ተማሪዎች እንዳይማሩ ያደረገው እኮ መከላከያ ነው። አማራ ክልል ውስጥ ጤና ኬላዎችን ጤና ማዕከላትን እያፈረሰ ያለው እኮ መከላከያ ነው። ምኑን ነው ሀገር እየጠበቀና ሀገር እንዳትፈርስ እየተከላከለ ያለው? በተቃራኒው ነው ስራውን እየሰራ ያለው። የአብይን ዙፋን ነው እየጠበቀ ያለው። በውስጥ ታዋቂነት አብይን አትንኩት እንደሆነ ይገባናል ብለን ሰሞኑን ከተለያዩ ባለሙያዎች ጋር ከመስፍንም ጋር እንደዚሁም ከአዲስ አበባ ዘጋቢያችንም ጋር ስንወያይ የነበረበት ጉዳይ ነው። እንግዲህ ሁሉም በየቤቱ የራሱን አስተያየትና ድምዳሜ እንደሚሰጥ እንጠብቃለን። ገለታው እንደው ከዚህ ጋር ቀደም ሲል ስለ ሱዳን ስታነሳ የአብይ አህመድ አገዛዝ እጁን አስገብቷል በሱዳን ጉዳይ ላይ። እንደምታውቀው አርኤስኤፍ የሚባለው የአህመድ ዳጋሎን ቡድን ከሚደግፈው ከዩናይትድ አረብ ኤሚሬት ጋር በመሆን አብይ አህመድ እጁን አስገብቷል። እንደሚሰማው ከሆነ ቤኒሻንጉል ጉምዝ አካባቢ አንድ ወታደራዊ ማሰልጠኛ ካምፕ ኤሚሬትሶች አቋቁሟል። በዛ የሚሰለጥኑት የአርኤስኤፍ ወታደሮች ናቸው። ይህም መረጃውን ያወጡ የሚዲያ አካላት አሉ። አሁን አሜሪካ እርምጃ ልትወስድ ነው። በስም ሳትጠቅስ የአርኤስኤፍን የማመድ ዳጋሎን አርኤስኤፍን ከጀርባ በገንዘብና በመሳሪያ የሚያስታጥቁ ኃይሎችን ደርሰንበታል፣ እናስቆማለን ብለዋል። ስለዚህ በቅርቡ ምናልባትም ማዕቀብ ሊጣል ይችላል። ማዕቀብ ሲጣል ዩናይትድ አረብ ኤሚሬት ላይ የተወረወረው ሰይፍ አብይ አህመድንም ሊያገኝ እንደሚችል ምንም ጥርጥር የለውምና እዛ አካባቢ ያለው ሁኔታ አሜሪካ በምትወስደው እርምጃ የሚወሰን ነው። አሁን በቅርቡ የሳውዲ አረቢያው አልጋውራሽ ልዑሉ ወደ አሜሪካ ይመጣሉ። በዋናነት የሚመጡት ከራሳቸው ጉዳይ ጋር በተያያዘ ቢሆንም ነገር ግን
ተባበሩት አረብ ኤሚሬትሱ መሪ አጀንዳ ሰጥተው ነው የሚልኳቸው። እባኮትን ትራምፕ ጋር አደራድሩን፣ ትራምፕ ስለኛ ያለውን አቋም እንደው እንዲቀይር በማድረግ አግባቡልን የሚልም መልእክት የተባበሩት አረብ ኤሚሬትስ በሳውዲ አረቢያው ንጉስ አማካይነት ወደ ዋሽንግተን ዲሲ እየላኩ እንዳለን የሰማ ነው። ነገሮች ይቀያያራሉ። አሜሪካ የምትወስደው እርምጃ በአንድም ይሁን በሌላ የአብይ አህመድን ሉጋም የሌለው ሽምጥ እየጋለበ ያለውን ሁኔታ የሚያስቆመው እንደሚሆን ምንም ጥርጥር የለውም። እንደ ቤታችን መሳይ በተለይ በሱዳን ጉዳይ ላይ ቅድም እንዳልነው የሱዳን ክራይሲስ ከወታደሩ ጋር የተያያዘ ነው። እኛ ከሱዳን መማር አለብን የምንለው ወታደሩ አበላሸው ለውጡን፣ የሱዳንን ለውጥ እና በዚህ መካከል የኢትዮጵያ ሚና በተለይም ደግሞ የዚህ ሚሊሻ ፓራሚሊታሪ የሚባለው ሚሊሻውን ለአንድ መደገፍ በእውነት በታሪካችን ከሱዳን ጋር ወደፊት በሚኖረን ግንኙነት ይቺ ሀገር ወድቃ ተነስታም እንደ ሶማሊያም ተንደፋድፋ ምንም ብላ መቼም ከብዙ ዓመት በኋላ መንግስት መገንባቱ አይቀር እዛው ከጎኗ ያለን ሀገር እንደዚህ አይነት ትርምስ ውስጥ ገብቶ እንዲህ አይነት የዲፕሎማሲ ስራ መስራት ተጽፎ ነው የሚቀረው መሳይ። ለሁለቱ ሀገሮች ግንኙነትም ጥሩ አይደለም እና አርቆ የሚያስብ በተለይ በእርቅና በሪኮንሲሌሽን ላይ በመግባባት ላይ የሚሰራ ጎረቤት የሚያስፈልገው የነበረው እና ይሄ ሰውዬ ከመጣ ጀምሮ በተለይ የዩኤን አጀንዳ ለማስፈጸም እዚያ አፍሪካ ላይ በአንድ በኩል የኤርትራ ጦርነት ከፍታለሁ ይላል፣ በሌላ በኩል የሱዳንን የዚህን አንዱን ተገንጣይ እደግፋለሁ እያለ ነው እና ይሄ በጣም የሚያሳስብ ነው። ለወደፊቱም አንድ ጥቁር ነጥብ ሆኖ የሚመዘገብ ነገር ነው እያደረገ ያለው ሱዳን። እንግዲህ መሳይ አሁን እቺ ሀገርም በእርግጥ አሜሪካም ብዙ ሀገሮችም አሳስቦናል ነው የሚሉት። የውጭ ጣልቃ ገብነቱ በቀደም ያነሳ ነው ወደ 18 ሀገሮች ገብተዋል። የራሳቸው ኢንተረስት ያላቸው በሱዳን ትርምስ ውስጥ እናተርፋለን የሚሉ ኃይሎች ገብተው እያወኩ ነው ያሉት እዛ ምድር ላይ እና በዚህ መካከል የዳፋው እኛንም ስለሚያገኝ ኢትዮጵያንንም ስለሚያገኝ ምስራቅ አፍሪካንንም ስለሚያገኝ በተቻለ መጠን ኢጋድም ምንም አጠናክሮ ችግሩን መፍታት ሲገባ እንዲህ አይነት ፋክሽን ውስጥ ገብቷል አብይ አህመድ እና ከባድ ችግር ነው ወደፊት ሊያመጣብን የሚችለው የሚል አስተሳሰብ ነው ያለኝ። በጣም እንግዲህ የአሜሪካ ውሳኔ ይጠበቃል። ሰሞኑን ነው የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በካናዳ እየተካሄደ ባለው የጂ7 የቡድን 7 ሀገራት ስብሰባ ላይ ይህንን የገለጹት። ዋናዋ ሱዳን ሰሜን ሱዳን ማለት ነው ከፍተኛ ችግር ውስጥ ያለችው። በተለይ በምዕራቡ አካባቢ መጠነ ሰፊ የዘር ማጥፋት እርምጃ እየተወሰደ ነው። ዓለም እያዘን ያለበት እንዲህ አይነቱ ጦርነት ውስጥ ባለፈውም ስንገልጽ እንደነበረው ወደ 10 ሀገራት እጃቸውን ያስገቡባት ነው። ሱዳንን ወደ 3-4 ቦታ ለመክፈል የሚደረገው የውጭ ኃይሎች ጣልቃ ገብነት ከፍተኛ የሆነ የጸጥታና የደህንነት ችግር ምስራቅ አፍሪካ ላይ እየፈጠረ ነው። አብይ አህመድ አንዱን ቡድን ደግፎ እንግዲህ ብዙ ነገሮችን እያደረገ ነው። ሰሞኑን የአብይ አህመድ ንብረት እንደሆነ የተገለጸ አንድ ድሮን ተመቷልም የሚባል ነገር አለ። ማረጋገጫ በእርግጥ ትክክለኛ የመረጃ ምንጭ አላገኘንም። ነገር ግን በስፋት ይሄ ዜና እየተሰራጨ እንዳለ ሰምተናል። ስለዚህ አብይ አህመድ በቀጥታ የሚገባበት ጊዜ ከመምጣቱ በፊት አሜሪካ እንዲህ አይነቱን እርምጃ መውሰዷ ለኢትዮጵያ በጣም የሚጠቅም እንደሆነ ይታመናል። እንግዲህ ከዚሁ ጋር አያይዘን የኤርትራንም ጉዳይ እንመልከተው። ሰሞኑን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ያቀረበው ሪፖርት ለዓለም አቀፉ ማህበረሰብ መነጋገሪያ ሆኗል። በደንብ ተደራጅቶና ተዘጋጅቶ ያቀረበው በተለይም ደግሞ አሰብን በተመለከተ ኢትዮጵያ የማትተው አጀንዳ መሆኑን በአንድም ይሁን በሌላ ባለፈው ፊልድ ማርሻሉ እንዳለው በባሌም ይሁን በቦሌ አሰብን በእጃችን እናስገባለን አይነት የመጨረሻ ማሰሪያ መቋጠሪያ ያለው መልእክት ያዘ መግለጫ ነው የሰጠው ጌዲዮን ጢሞቴዎስ። ብዙ ነገሮችን አንስቷል። እስቲ ገለታው ምንድነው በጌዲዮን ጢሞቴዎስ በኩል ያለው ነገር? አንዳንድ የኤርትራ ሚዲያዎች፣ አንዳንድ የኤርትራ ታዋቂ አክቲቪስቶች ግልጽ የሆነ የወረራ ትንኮሳ ነው ያደረገው የጌዲዮን ጢሞቴዎስ ንግግር የሚልም መልእክት የያዘ አንዳንድ ነገሮችን እያሰራጩ ተመልክቻለሁ። እንዴት አየው ግን? ሙሉ ንግግር ሰምተነዋል። በጣም ብዙ ነገሮችን ይዞ ነው የመጣው ጌዲዮን ጢሞቴዎስ። የተጋጩ ነገሮችን ነው ይዞ የመጣው። ስርዓቱ ምን ያህል በተለይ በዚህ በዲፕሎማሲ ምን ያህል እንደወደቀን ያየሁት እኔ ይሄንን የጌዲዮን ጢሞቴዎስ ንግግር ከዛም ከዚህ ብዛይ ነው። በጣም ሁለት የተቃረኑ ነገሮችን ይናገርልሃል እዛ መድረክ ላይ ዲፕሎማቶችን ሰብስቦ። በአንድ በኩል ኢትዮጵያና ኤርትራ የኢኮኖሚ ውህደት ያስፈልጋቸዋል። የኢኮኖሚ ውህደት አድርገው የካፒታል የሰው ኃይል ንቅናቄ ነፃ ሆኖ ነፃ ገበያ ፈጥረው በዛ በኩል የኢትዮጵያ ወደብ ጥያቄም ይፈታል
ይላል። ይሄ እንግዲህ በጣም ሃይ ሌቭል የሆነ ከፍተኛ የሆነ የኢኮኖሚ ውህደት የሚመጣው ከፍተኛ የሆነ የፖለቲካ ስምምነት ሲኖር እኮ ነው መሳይ። ይሄ ማን ያጣዋል? ይሄ ስንስማማ ስምምነት ሲመጣ ሀገሮች ወደዚህ ይመጣሉ። አሁን የአውሮፓን ዩኒየን በዚህ ከፍታ ላይ የተመሰረተ ነው። የኢኮኖሚ ውህደታቸው በዚህ ከፍታ ላይ የተመሰረተ ነው። እሱም ዘላለማዊ አይደለም። ለምሳሌ ብሬግዚትን የእንግሊዝን መውጣትም እናውቃለን ከዩኒየኑ እና ዘላለማዊም ኪዳን አይደለም እሱ እና ዘሎ እዚህ ውስጥ ገብቶ ያወራል። በአንድ በኩል ያ ነው የሚፈታው ችግሩን ይላል። በሌላ በኩል ደግሞ ድንበራችንን ወራለች ኤርትራ። ድንበር ወራ የተወሰኑ አስተዳደሮችንም ማፍርሳ ድንበራችን ውስጥ ነው ያለችው ይላል። የሐሰብ ጉዳይ ደግሞ ብዙ ኢንቨስት አድርገናል አሰብ ላይ። ኤርትራ ከመገንጠሏን በፊት ከተገነጠለች በኋላም ኢንቨስት አድርገናል። ከመገንጠሏ በፊት ይዛ የሄደችውን ሂሳብ አላወራረድንም አይነት ነው ንግግሩ። የቀጥታ የቃል በቃል ባይለውም ሂሳብ አልተወራረደም እና ብዙ ኢንቨስት ያደረግንበት ሁኔታ ነው ያለው ነው የሚለው። እንግዲህ እነዚህ ሁኔታዎች ምንድናቸው? የፖለቲካ ሰዎች አንዳንድ ጊዜ ሲናገሩ የምንሰማው ነገር አለ እና በፖለቲካ ውስጥ ኢምፕሊኬሽን ወሳኝ ነው፣ የፖለቲካ ኢምፕሊኬሽን ወሳኝ ነው ይላሉ የፖለቲካ አስተማሪዎች ሲናገሩ እንሰማለን። እና ኢምፕሊኬሽኑ ምንድነው ነው የዚህ ሰው ንግግር ዋናው እዛ እንደዚህ እንትን ያለበት ምክንያት ምንድነው ነው። እኔ እንደማየው መሳይ እኔም ለሚያስተምረኝ አንደኛው ዓለም አቀፍ ኮሚኒቲው የኢትዮጵያ መንግስትን ለጦርነት የመዘጋጀትና ወደ ጦርነት ድንገት ከገባ ጀስቲፋይ እንዲያደርግለት ወይም ትክክል ነው እንዲልለት ፈልጓል። እንግዲህ በዓለም አቀፍ ሕግ እንደምታውቀው አንድ ሀገር ራሱን የመከላከል ይሄ ሰልፍ ዲፌንስ የሚባለው ራሱን የመከላከል መብት አለ። ምን ሲሆን ክብሩ ሲገሰስ ወይም ሉዓላዊነቱ ሲነካ እና አሁን በዚህ ላይ ምንድነው የሚለው ሉዓላዊነታችን ተነክቷል፣ ተወሰኑ በሰሜን በኩል ኤርትራ ወራናለች ነው። እንግዲህ ይሄ ኢምፕሊኬሽኑ ራስን ለመከላከል ለምንወስደው እርምጃ እወቁልን አይነት ለጦርነት አይቀሬ ጦርነት አለ። በተለይ ሰው ድንበሩ ተወሮ መቼም ዝም ብሎ አይኖርም አይደለም። እስከመቼ እሱም እኮ ብሏል እኮ ትዕግስታችን አልቋል አይነት ብሏልና ስለዚህ አይቀሬ የሆነ ይሄን ቢያንስ ድንበራችንን የማስከበር ጦርነት ማስወጣት ገፍተን ማስወጣት የኤርትራን ሰራዊት ገፍተን ማስወጣታችን አይቀርም የሚል ነው። ያ ብቻ አይደለም፣ ገፍተን ማስወጣት ብቻም ሳይሆን ደግሞ አሰብ ላይ ኢንቨስት አድርገናል። ስለዚህ እነዚህ ሁለት ኮዞች አሉ ወደ ጦርነት የሚወስዱ የሚል ኢምፕሊኬሽን ነው ያለው ንግግሩ እንጂ የሰላም መልእክት አይደለም ይዞ የመጣው፣ የዲያሎግ መልእክት አይደለም ይዞ የመጣው። ስለ ኢኮኖሚ ውህደት ለማውራት እኮ የዲያሎግ እንትን ይዞ መምጣት እኮ ያስፈልጋል። የጦርነት እንትን ሳይሆን ምንድነው ይሄ ከበሮ ሳይሆን ይዞ መምጣት ያለበት ወረናል እንደመስሳለን በዚህ ምክንያት ሳይሆን ስለ ኢኮኖሚ ውህደት የሚያወራ ሰው መጀመሪያ መንደርደሪያውን ማድረግ ያለበት የዲያሎግ ጉዳዮችን በማንሳት ነበረ። ኮሚሽን አቋቁሙ፣ ችግራችንን ፍቱ፣ አብራችሁን ሁኑ አይደለም እየተናገረ ያለው ትዕግስታችን አልቋል ነው የሚለው። እና እነዚህ ሁለት ተቃርኖዎች ያላቸው ኢምፕሊኬሽን አንደኛ ፖለቲካ የተሳከረ መሆኑን የሚለው ነገር ግራ የተጋባ መሆኑን፣ ሁለተኛ ግን ጦርነት አይቀሬ መሆኑን ነው ከዚህ ሰው ንግግር እንግዲህ ምልክቶች አሉ ማለት ነው። እና አጠቃላይ ይህንን ስናይ ኢትዮጵያውያን ኤርትራውያንም በአጠቃላይ ምስራቅ አፍሪካ ላይ ያለ ህዝብ እኔ በተለይ እነዚህ ሁለት ሀገሮች ጦርነት በቃ ቅድም ባለፈው ያነሳ ነው በቃ ጦርነት በቃ እረፉ የሚል ድምጽ ከፍ ብሎ መሰማት ያለበት ነው የሚመስለኝ። ገለታው ዶክተር ጌዲዮን ጢሞቴዎስ ንግግር እንግዲህ ቀደም ሲል ከተከስካቸው ባሻገርም ኤርትራን በተመለከተ በኢትዮጵያ ጉዳዮች ላይ መናገር መብት ያላቸው ወይም ደግሞ በኢትዮጵያ ጉዳዮች ላይ የመግባት ጣልቃ መግባት መብት እንዳላቸው አድርገው ያስባሉ። ኤርትራን የግል ኢትዮጵያን ደግሞ የጋራ አይነት እሳቤ ያለባቸው ነው የሚመስሉት። በእኛ ጉዳይ ላይ መፈትፈትና እንደፈለጋቸው ማድረግን እንደ መብት ቆጥረው ይንቀሳቀሳሉ በማለትም የወረፉት ነገር አለ። ያ ብቻም አይደለም፣ በኢትዮጵያ ያሉ አማጽያንን በመደገፍም ጭምር በውስጥ ጉዳዮቻችን ላይ ሰላም በማጣታችን ላይ ሚናቸው ትልቅ ነው የሚልም ነገር አንስቷል ጌዲዮን ጢሞቴዎስ። በዚህ ጉዳይ ላይ እንደው የተለያዩ ነገሮችን ማንሳት የሚገባ ይመስለኛል። በአደባባይ የኤርትራን መንግስት አማጽያንን በማደራጀት ይህንንም በኩራት የሚናገር ብርጌና አመዱ የሚባል አዲስ አበባ ላይ ቢሮ ተከፍቶለት ስብሰባ እንዲያደርግ በማደራጀት በፋይናንስ በፖለቲካ ድጋፍ እያደራጀ ያለው የአብይ አህመድ አገዛዝ አሁን ደግሞ ከቅርብ ጊዜ ወዲህ የቀይ ባህር ነፃ አውጪ የሚባል የኤርትራ ተቃዋሚዎችን የኢሳያስ መንግስትን የሚጥሉ ኃይሎችን
በወታደራዊ ድጋፍ ማሰልጠኛ ተቋም ከፍቶ ከፍተኛ የሆነ ኃይል እያሰለጠነ ያለው አብይ አህመድ ወደዛም የደህንነትና የምስራቅ አፍሪካ አማካሪውን ልኮ ምልክት ያሳየ ሰሞኑ እንደምንሰማው የድሮን የበረራ የቅኝት እና የምንድነው የስለላ ሙከራ ሲያደርግ የነበረ የአብይ አህመድ ድሮኖች እንደነበሩ ነው የሰማነው። እነዚህ ነገሮችን የሚያደርገው አብይ አህመድ ነው። ኤርትራ አላደረገችም ብለን ኤርትራን ከደሙ ንጹህ ልናረግ ወይም ደግሞ መከላከያ ያቀረብን አይደለም። አንተ ያደረከው ሌሎች ሲያደርጉት አዲስ የሚሆንበት ምክንያት ወይም ደግሞ ለክስ ምክንያት አለኝ ብለ የምትመጣበት ሁኔታ ትንሽ መስመሩን የሳተ ይመስላል። ባለፈውም ስናነሳው ነበረ ትግራይ ላይ በነበረው ጦርነት ከኤርትራን ጋብዞ ያስገባ የአብይ አህመድ አገዛዝ ዛሬ ሌሎች ተቋሚዎች ህልውና አደጋ ሲገጥማቸው በዚህም በዛ ከአብይ አህመድ ሰራዊት ዜጎችን ለመከላከል ትጥቅ ያነሱ አካላት ይነጋገሩ አይነጋገሩ ይገናኙ አይገናኙ አናቅም። ኦፊሻል ወይም ደግሞ ይፋ የወጣ ነገር የለም። ግን ተገናኙ ብለ ለምንድን ነው የምትናገረው ወይም ደግሞ ክስ የምታቀርበው? አንተ ስታደርገው ትክክል፣ ሌላው ሲያደርገው ደግሞ ኃጢአት የሚሆንበት ምክንያቱ ምንድን ነው? እነዚህ ጥያቄዎች እንደው ለጌዲዮን ጢሞቴዎስ ቢቀርብለት ምን ምላሽ ይኖረው ይሆን? አሰብንም ቢሆን በምስራቅ አፍሪካ ያለውን አጠቃላይ ሁኔታ ኢትዮጵያን በሚጠቅም መልኩ የባህር በር ባለቤትነትንም ጨምሮ በዚህ መልኩ ይቻላል ወይ? በዚህ መልኩ ያሳኩ ሀገራት አሉ ወይ? በሰላማዊ መንገድ ባለፈውም በተደጋጋሚም ሌሎች ባለሙያዎችም ሲያነሱት ነበረ። የባህር በር ባለቤትም ሆነ በሌሎች ጉዳዮች ላይ መብት እንዲኖረን ብዙ አማራጮች አሉ። ከጦርነት ባሻገር ጦርነት ሳይሆን ሰላማዊ መንገድ፣ ዲፕሎማሲያዊ መንገድ፣ ሰጥቶ መቀበል፣ ባለፈው ያለውን የመሬት መቀያየር ብዙ ነገሮችን አማራጮችን መጠቀም ይቻላል። ሰላማዊና ዲፕሎማሲያዊ እስከሆነ ድረስ ብዙ መንገዶች እያሉ ጦርነትን ብቻ ይዞ የመጣበት የራሱ የሆነ ጉዳይ የራሱ የሆነ አጀንዳ ስላለው ነው። ከዚህ አደገኛ አጀንዳ ራሳችሁን ኢትዮጵያውያን ጠብቁ እያለን በየጊዜው መናገራችንን አላቆምንም፣ ዛሬም እንናገራለን። ስለዚህ ጌዲዮን ከዚህ አንጻር መልስ የሚሆን ነገር ነግሮናል። ምናልባት እንዲሁ ዝም ብሎ ስሜት መኮርኮርና አርበኝነት እንዳለው አድርጎ ራሱን ለማሳየት የሄደበትና መንግስትም ከዚህ አንጻር የኢትዮጵያን ብሔራዊ ጥቅም ለማስከበር ቁርጠኛ መሆኑን ለማሳየት የሄደበት ርቀት መሰረታዊ የሆነውን የአብይ አህመድን ስውር አጀንዳና ስውር ተልዕኮ የሚሸፍነው አይደለም። ገለታው ይሄ መልካም አጀንዳ የኢትዮጵያ የውስጥ የፖለቲካ ክራይሲስ ወይም የፖለቲካ ኪሳራ መሳሪያ ሊሆን ሊጠቀሙበት ስለፈለጉ ነው ያበላሹት። ተበላሽቷል። አሁን እዚህ መድረክ ላይ ዲፕሎማቶችን ሁሉ ሰብስቦ ስለዚህ ስለ ኤርትራ መንግስት ክስ ሲያነሳ ኤርትራ ቅድም የጠቃቀስካቸው ከዚህ በፊት የራሷን ህልውና የራሷን ሉዓላዊነት እየተደሰተች ነገር ግን ኢትዮጵያ ውስጥ ደግሞ እጇን ገብቶ ተቸግረናል፣ ይሄ ለረጅም ጊዜ የመጣ ታሪክ ነው የሚለው። እንግዲህ የአሜሪካ አምባሳደር ያሉ ይመስለኛል እዛ ውስጥ እና እኚህ ሰው ቢጠይቁስ አሁን እኮ የሚያስገርምህ ነገር ከ2 ዓመት በፊት ራሱ ጌዲዮን ጢሞቴዎስ አሜሪካ ማዕቀብ ጣለች ኤርትራ ላይ እና ስትጥል እኮ አንዷ ተቃዋሚ ኢትዮጵያ ነበረች። ኢትዮጵያ በኤርትራ ላይ የተጣለው ማዕቀብ ትክክል አይደለም ብላ መግለጫ ወጣች። ይሄው ሰው ነው ተናጋሪዋ። ማን ነው ስሙ? እና ጌዲዮን ጢሞቴዎስ ናቸው ይሄንን መግለጫ ያወጡት። እና የኤርትራው የአሜሪካው አምባሳደር ጥያቄ ቢያቀርቡስ ይሄ ጉዳይ አሁን የሚሉት እርሶ የሚሉት ነገር የዛሬ ከዚህ ከ2 ዓመት በኋላ የመጣ ነው ወይስ ከዛ በፊት የሚል ነገር ጥያቄ ቢነሳ እኮ እነዚህ ሰዎች መልስ ምንድነው? እና ሰብስበው የሚያናግሩትንስ ኃይል ያውቁታል ወይ? መሳይ የሚያገናዝቡ ሪከርድ ያላቸው የሚያጠኑ በኢትዮጵያ ጉዳይ ላይ የሚያጠኑ ዲፕሎማቶች ናቸው። በደንብ ያውቃሉ የኢትዮጵያና ኤርትራን ግንኙነት፣ ኤርትራ የሄደችበት መንገድ ብዙ ነገር ያውቃሉ። ኢትዮጵያ ደግሞ እንዴት የባህር በር ልታገኝ እንደሚገባት ሁሉ አማራጭ ሐሳብ ሲያቀርቡ የነበሩ ናቸው ከዚህ በፊት። እና ለነሱ የሚያቀርበው ይሄ ነገር በጣም በእውነት ውሃ የማይቋጥር የሚያስተዛዝብም ነገር ነው። ከሁሉም በላይ ቅድም ያነሳነው ነገር ነው መሳይ። ኢትዮጵያ በመጀመሪያ ደረጃ ስለ ኢኮኖሚ ውህደትም ከማንሳቷ በፊት የካፒታልና የሰው ኃይል ንቅናቄ በኤርትራና በኢትዮጵያ መካከል ተፈጥሮ የኢትዮጵያን የወደብ ችግር ይፈታል ከማለታችን በፊት ቤታችንን ማሳመር የለብንም ወይ? ኢትዮጵያ ውስጥ ያለው ጸጥታ መከበር የለበትም ወይ? ኢትዮጵያ ውስጥ ካፒታልና የሰው ኃይል ንቅናቄ የት አለ? በህገ መንግስት
አይሰራም እኮ ኢትዮጵያ ውስጥ አንዱ ብሔር የራሱ መሬት ያለው የራሱ ተፈጥሮ ሀብት ያለው ብለን የኢትዮጵያን የፌደራል ስርዓት ያዋቀረው እንደዛ ነው። እስከ መገንጠል ድረስ መብት አለው ብለን ቁጭ ያልን ሰዎች ነን። ጎረቤት ሀገር ሄደን የኢኮኖሚ ውህደት እንፈጥራለን። መቼ የተዋሃደ ኢኮኖሚ ፈጠርን ኢትዮጵያ ውስጥ? በህገ መንግስቱ እኮ ኢትዮጵያ እኮ የተዋሃደን ኢኮኖሚ እኮ አይደለም። በተፈጥሮ ሀብቶቻችን ላይ እኮ ምናዝ ብሔሮች ያለንበት ምድር እኮ ይሄ መጀመሪያ ፈርሶ የኢትዮጵያ አንድ የኢኮኖሚና የፖለቲካ ማህበር ተጠናከር በህገ መንግስት ይሄ ይታወጅ። ከዛ በኋላ ስለ ኢኮኖሚክ ኢንተግሬሽን እናወራለን። ኢትዮጵያና ኤርትራ ኢንተርዲፔንደንት ናቸው፣ ከጅቡቲ ጋር ኢንተርዲፔንደንት ማነው እርስ በርስ አብረው የሚኖሩ ናቸው የሚለው ነገር ምን ጥያቄ አለው እሱ? ስለዚህ ያነሳቸው ነጥቦች በሙሉ የኢትዮጵያን ዲፕሎማሲ ቅድም ለዛ ነው ያለው መሳይ የኢትዮጵያን ዲፕሎማሲ ውድቀት የሚያሳዩ ናቸው። መልሶቻችን ዲፕሎማት ቅድም ያልኩህ የኤርትራን እንትን ማዕቀብ ለምን ተጣለባት ብላ እኮ ስትጮህ የነበረች ሀገርና የዛሬ 2 ዓመት ዛሬ ደግሞ ኤርትራን በቃ በኤርትራ ኢትዮጵያ ውስጥ እየገባች እንደው ለዘመናት የምትበጠብጥ ሀገር ናትና ማዕቀብ ጣሉልኝ እኮ ማለት ያ እዚህ ይሄ ጉዳይ በጣም አስተዛዛቢ ነገር ነው። ለዚህ ነው ለውጥ የሚያስፈልገን ኢትዮጵያ ውስጥ መሰለኝ። ገለታው አብይ አህመድ የዲፕሎማሲ መስመሩን ከተለመደው የዲፕሎማሲ ፕሮቶኮል ወጣ ብሎ እኮ ከዚህ በኋላ የኤርትራ ተልእኮ አስፈጻሚ ወይም ደግሞ አምባሳደር ነው ያለው ሆኜም ኤርትራን በተመለከተ በየቦታው ጮሃለው ያለ ሰው እኮ ነው። ይሄ በድምጽም በቪዲዮም አርካይቭ ላይ የሚገኝ ጉዳይ ነው። ገለታው ታስታውሳለህ? እንዲህ ያለ ሰው ይሄውን የተለመደ አይደለም፣ በዲፕሎማሲው ዓለም አልተለመደም። ስለ አንድ ሀገር ዲፕሎማት ሆናለሁ ብለ ባለፈውም ያው ስለ አሜሪካ ሞታለሁ ያለ ሰው ስለሆነ ይሄ ማለቱ ሊያስገርመን ይችላል። ሰውየው ከዚህም በላይ የሚያደርግ ሰው ነው። የባዕድ ሀገር የተባበሩት አረብ ኤሚሬትስ እናት ጋር ሄደው ነው ብዙ ኢትዮጵያውያን እናቶች ከጎኑ እያሉ እናቱ ነኝ ብሎ የጠየቀውና ብዙ ነገሮች ስላብይ ይነሳል። ያን የሚያደርግ ሰው እንዲህ አይነት ትልቁ ግዙፉ ጉድፍን ተሸክመን እንዲህ አይነቱ ነገር ላይ የተጨነቅንና የተጠበብን ይመስል ክስ ይዘን ዶሴ ይዘን በየቦታው መሮጣችን ብዙም የሚያስኬደን አይደለም ማለት ነው የምንችለው። ታስታውሳለህ ገለታው ያንን ንግግሩን? ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ እና በጣም ብዙ ሰው ተገርሞ ነበረ ሰውየው ሲናገር። በተለይ በውጭ ጉዳይ ላይ ብዙ ጊዜ አሳፋሪ ነገሮች ስለሚናገር በዙና እየዘነጋናቸው መጣን መሰለኝ እንጂ ማአት እኮ ነው የሚናገረው ነገር። ስለ አፍሪካ የተናገራቸው ነገሮች፣ ምስራቅ አፍሪካ ላይ የሚናገረው አሜሪካንን የሚመለከት ተናገረው ነገር በአጠቃላይ የተሳከረ ነው። ግን የውጭ ጉዳይ ነኝ የሚል ነገር ልክ ነህ ብሏልና ያቀርቱ አሁን ዛሬ ኤርትራ በኢትዮጵያ ጉዳይ ላይ እሱ አሁን ውጭ ጉዳይ ሲሆን ጣልቃ መግባቱ አይደለም ወይ? የሰው ሀገር ውጭ ጉዳይ ሚኒስቴር የዛ ሀገር ውጭ ጉዳይ ሚኒስቴርስ ምን ይሉኛል ማለትም እኮ የኤርትራው ማለት ነው አንድ ነገር ነው መቼም ይሉኝታም ያስፈልጋል። እና እንደዚህ አይነት ነገር ያለ ሰው መልሶ ጣልቃ እየገቡብኝ ነው የሚለው ነገር አይሰራም። እኔ እንደው መሳይ የኢትዮጵያና የኤርትራ ጉዳይ የኤርትራም ህዝብ የኢትዮጵያን ህዝብ ረዘም አድርጎ ነው የሚያስበው። በእርግጠኝነት በእውነት ድህረ አብይ ድህረ ኢሳያስ ኢትዮጵያና ኤርትራ በጣም ኢንተርዲፔንደንት ናቸው። የአሰብ ጉዳይ ብናየው በጣም የተጣበቀ ነው በተፈጥሮ። ጅቡቲ ጋራ ባለፈው ሳጠና ግማሹ የጅቡቲ ጂዲፒ የኢትዮጵያ ብር ከዚህ የሚሄድ የምንከፍለው ማለት ነው ወደብ የምንከፍለው ግማሹን እና ሃይሊ በጣም ኢትዮጵያ ላይ የተጣበቀ ነው። ከኢትዮጵያ ጋር የተገናኘ ነው ውሃው ምኑ። ስለዚህ እንደዚህ ሀገሮች ቁጭ ብለው የሚፈቱት ነገር እኮ ነው መሳይ፣ ቀላል ነገር እኮ ነው። ዋናው ትልቁ ነገር ምንድነው? ከባዱ ነገር ኃላፊነት ያለበት አርቆ የሚያስብ መሪ በእነዚህ አካባቢ መብቀሉ ነው እንጂ ባህር በር በጣም ከባድ ነገር አይመስለኝም ወደፊት። ገለታው ሰሞኑን ደግሞ የብልጽግና መንደር አንድ አጀንዳ አግኝተዋል። እኛ ብቻችን አይደለም ይሄ የኢትዮጵያ ወይም ደግሞ የብልጽግና ያነሳው የተለየ ጥያቄ አይደለም። ይሄው የኡጋንዳው ፕሬዝዳንትም አነሱት ከዚህ ከወደብ ጋር በተያዘ የባህር በር ያስፈልገናል ብለው ሰሞኑን ኬንያ ላይ አንድ ውዝግብ የሚያስነሳ መግለጫ መስጠታቸው የሚታወስ ነውና እሱን እየጠቀሱ የምን ኢትዮጵያን የተለየ ታደርጋላችሁ ነው ኡጋንዳም እየጠየቁ አይደለም ወይ? ይሄ ተፈጥሯዊ ነው። ማንንም ሀገር የተዘጋ ሀገር ሊያደርገው የሚችለው ጥያቄ ነው አሉ። እኛ ጥያቄው አይቅረብ ያልንበት አንድም ቦታ የለም። ወይም ደግሞ ጥያቄው ኃጢያት ነው መጠየቅ የለበትም
የሚል ውግዘትም አይደለም ያቀረብነው። ለምን እንደዚህ ይጠየቃል ነው። በዚህ መልኩ መንገዱ ልክ አይደለም አለን እንጂ ተፈጥሯዊ መብት አለን ወይም ደግሞ የባህር በር ማግኘት ጥያቄ ትክክል አይደለም የሚል አቋም ይዘን አይደለም። ለማንኛውም የኡጋንዳው ፕሬዝዳንት ወደ ህንድ ውቅያኖስ አሻግረን በር ሊኖረን ይገባል፣ ለዚህ ደግሞ ኬንያ ደንቃራ ሆናለች፣ ስለዚህ ጦርነት መከሰቱ አይቀርም የሚል ነገርም አንስተዋል እና ይሄ ማሳመኛ ይሆናል። የኡጋንዳው ጥያቄ ለኢትዮጵያ ጥያቄ እንደ ማረጋገጫና ምክንያታዊ ተደርጎ የሚጠቀስ ጉዳይ ነው። እንግዲህ እንደምታውቀው ወደ 44 ናቸው አካባቢ አይደለም በአለም ላይ ላንድ ሎክድ የሚባሉት ወይም ደግሞ ባህር በር የሌላቸው ሀገራት ብዙ ናቸው። ስዊዘርላንድን ጨምሮ ብዙ ሀገራት አሉ። እነዚህ ሀገራት በሙሉ በአካባቢያቸው ካለ ሀገር ጋራ ጦርነት ፈጥረው ውሃ በር ማግኘት አለባቸው የሚል ነገር ከተነሳ ይሄ ሶስተኛ የዓለም ጦርነትም አይደለም፣ ከዛም የከፋ ዓለምን የሚያፈርስ እንቅስቃሴ ነው የሚሆነው። ዓለምም አይታገሰው። አንድ ሁለት ዝም ብሎ የሰከሩ ሰዎች ሊሉ ይችላሉ፣ ጦርነት ባህር እናገኛለን ምናምን ሊሉ ይችላሉና ይሄ እንደ ትልቅ ነገር እንደ ትልቅ የዲፕሎማሲ ስኬት ተደርጎ መቆጠርስ አለበት ወይ መጠቀስስ አለበት ወይ? ጥቅስ ምልክት የምትለው ነገር አለ አይደለም? የበሰለ ነገር ተገኝቷል ከሌህ ያሉ ይባላል። አሁን ይዘው ይሄንን ማለታቸው አስተማሪም ሊሆን አይችልም። በተለይ ምስራቅ አፍሪካ ላይ ያነሳ ነው። ምስራቅ አፍሪካ በብዙ ቀውስ ውስጥ ነው ያለችው። አሁን ተመልከት፣ ይሄ ሁሉ ቀውስ እያለ በዚህ ቀውስ ላይ እንደገና ሌላ ቀውስ አምጥተን ህዝቡ ምን ይሁን? ስራ አይፈጥርለት ይሄ መንግስት። የመጡ መንግስታት ሱዳን ስራ አይፈጥር፣ ኤርትራ ስራ አይፈጥር፣ ኢትዮጵያ ስራ አትፈጥር። ህዝቡ አለቀ። የምስራቅ አፍሪካ ህዝብ በስደት እና ይሄንን የሚለውጥ መሪ ነው የሚያስፈልገው። ኢትዮጵያ እዛ ምስራቅ አፍሪካ ላይ በጣም አሁን በዓለም ውስጥ እኮ ተከታትሎ ማደግ ያልቻለ ወይም ምንድነው ጎታች ተከታትሎ አያድግም። ቴክኖሎጂ ለመቀበል ወደፊትም ቴክኖሎጂ ለመቀበል አሁን የኤአይ ዘመን ላይ ነው ያለው። ሌላው ዓለም እንደምታየው ምንድነው ይሄ የሚነዳው የሌለ ሰልፍ ድራይቪንግ ነው የሚባለው ካር መኪና፣ እሱ ላይ የደረሰ ማህበረሰብ ነው ያለው እና ቴክኖሎጂም እንኳን ገዝቶ መጠቀም የማይችል ማህበረሰብ ነው እየሆነ ያለው። በጦርነት አዙሪት ውስጥ ነው ያለው እና በዚህ መካከል ሌላ ጦርነት የሚያመጣ ማናቸውም እንቅስቃሴዎች ህብረተሰቡ መቃወም አለበት። እኛ ኢትዮጵያውያን መቃወም ነው ያለብን። የኡጋንዳውም ሰውዬ እንግዲህ በሆነ ነገር አሳክረዋቸው ሊሆን ይችላል እና አብይ አህመድ እቺን ተንፍሰዋል፣ ግን በተግባር የሚያደርጉት አይመስለኝም። ኬንያም ደንግጣለች፣ በንግግሩ መልስም ሰጥተዋል። ምንድነው እንደውም ኬንያ የሰማሁት የኬንያው ፕሬዚደንት የሚያገናዝቡ ማነው የኡጋንዳው ፕሬዚደንት ማገናዘብ ያለባቸው የሚመስለኝ ይላል የኬንያው መግለጫ። እኛ ኬንያ ኡጋንዳ ሄደን የኡጋንዳን ተፈጥሮ ሀብት የኛ ነው እንደማንለው እሳቸውም እዚህ መጥተው የኔ ነው ባይሉ አይነት ነገር ነውና እውነት ነው። እንግዲህ ከባህር ተንተርሰው የተፈጠሩ ሀገሮች አሉ። ከነሱ ጋራ ባህር እውነት ነው ውቅያኖስ በእጁ ጠፍጥፎ የሰራ የለም፣ ማንም የሰራ የለም። የመጠቀም መብት አለን። ዋናው እዛ አካባቢ ወደብ ማግኘት ነው። ወደብ ለማግኘት ደግሞ ቅድም ያነሳቸው ዘዴዎች ብዙ ዘዴዎች ናቸው፣ እነሱ መጠቀም። እንግዲህ ያው ብልጽግናው መንደር እንደውም ኡጋንዳ ህጋዊም ሆነ ታሪካዊ መሰረት የላትም፣ ከመሬት ተነስታ ነው የጠየቀችው። እኛ ግን ህጋዊም ታሪካዊ መሰረት አለን፣ የኛ የበለጠ አሳማኝ ነው የሚልም መገለጫ እያበጁለት ነው። ሰሞኑን የኡጋንዳው ፕሬዝዳንትን ፎቶግራፍ ይዘው እንደው እዚህም እዛም ሲሯራጡ ያየናቸውና ትክክለኛ ምክንያት ወይም ትክክለኛ ምሳሌ ሊጠቀስ የሚችል የለምና ብዙም ሙከራችሁ የሚሳካ አይደለም ብሎ አጀንዳውን በዚህ መዝጋት የሚያስፈልግ ይመስለኛል። እሳቸው ቀውስ ነው የጠሩት፣ ጦርነት ነው የጠሩት። ጦርነትን እንደ አንድ ማሳመኛ ምክንያት አምጥቶ ለኛ ትክክለኛ ነው እሳቸውም አነሱት። ስለዚህ ግፋ ብለው አይነት ጥሪ ማድረግም ተገቢ አይደለም። በነገራችን ላይ የተወሰነ ማቀዛቀዝ ታይቶ ነበር። አሁን የጌዲዮን ጉዳይ መጥቶ ነው ትንሽ የአሰብንና የባህር በር ጉዳዩን የበለጠ አጀንዳ እንዲሆን ያደረገው እንጂ ብልጽግናው መንደር አካባቢ ትንሽ ፍሬን ይዘው ነበረ። ምክንያቱም ሲያዩት በግራም በቀኝም የሚሆን አይደለም። አብይ አህመድ የሚሮጥበት ሁኔታ አጀንዳውን እንዲሁ ዝም ብሎ ፊት አምጥቶ ከሌሎች ጉዳዮች ለመሸሽ እንጂ እንደው ቆርጦለት ከምርም ወደ አሰብ ሄዶ አሰብን በጉልበት ለማምጣት እንዳልሆነ ብልጽግናዎች በተለይ ይሄ ዲጂታል ሰራዊቱ በደንብ የገባው ይመስላልና አጀንዳው እየቀዘቀዘ ነበር። አሁን ደግሞ ጌዲዮን ጢሞቴዎስ መልሶ አንስቶታል። እንደው ገለታው በዚሁ ሰሞኑን እስክንድር ነጋ በአንድ የውጭ ሚዲያ ላይ በስልክ ቀርቦ የተናገረው በአንዳንድ ጉዳዮች ላይ በሰፋ አድርጎ የተናገረው ነገር
እንዲሁ መወያ ርዕሰ ጉዳይ ሆኖ ነው ሰሞኑን የዘለቀውና እንዴት አየኸው? አንዳንዱ ጉዳይ በተለይ ከፋኖ ትግል ጋር በተያያዘ ውዥንብር የፈጠሩ ወይም ደግሞ በአንዳንዶች ሆን ተብለው ፋኖን በተመለከተ የሚናፈሱ መረጃዎችን የማጥራቱን ስራ በደንብ አድርጎ የሰራው ይመስለኛል። ከምንም በላይ ደግሞ የፋኖን ትግል በእንደዚህ አይነት የውጭ ሚዲያዎች ላይ ማስተጋባቱና አጀንዳ አድርጎ እንዲነሳ እንደው በእስክንድር በኩል የተካሄደው እርምጃ በአውንታዊነት የሚነሳ ጉዳይ ነው። አንዳንድ ጉዳዮችን ለማጥራት የሄደበት መንገድን በራሱ ከቃለ መጠይቁ በአውንታዊነት የተመለከትኩት ጉዳይ ነው። እንዴት አየው የእስክንድርን ቃለ መጠይቅ በውጭ ሚዲያ ላይ? የመጀመሪያው ነገር ያነሳው ነው መሳይ፣ በፋኖ እንቅስቃሴ ውስጥ በጣም ውሱን ነው በዚህ በውጭ ሚዲያዎች ላይ ያለው ሽፋን። አንዳንዴ ይዘግቡታል፣ ግን ቀጥታ ቃለ መጠይቅ በመስጠት ረገድ ጥቂት ናቸው ያየዋቸው። እስክንድር የመጀመሪያው አይደለም በእርግጥ ግን ውስን ስለሆነ ይሄ ነገር እየተሰበረ መምጣቱ ዓለም አቀፍ ኮሚኒቲው እንዲያውቅና ከጥያቄዎቹ አንዱ ለምሳሌ ኤትኖ ናሽናሊስት ናቸው ወይም ደግሞ ይሄ ምንድነው ብሔርተኛ የብሔርተኝነት ንቅናቄ ነው የሚለው ነገር ጥሩ አድርጎ ነው እስክንድር ያስረዳው። እና እኛ እንደውም ይሄ ማንነት ፖለቲካን የምንቃወም ሰዎች ነን የምንታገለው አንዱ እሱ ነው የሚለው ነገር ማንሳቱ በራሱ ይሄ ዓለም አቀፍ ኮሚኒቲውም እንዲደግፈው ፋኖን እንዲደግፍ አሁን በዓለም አቀፍ ማህበረሰቡ ውስጥ ትልቅ ጥያቄ የሆነው ምንድነው ኢትዮጵያ በዚህ በብሔርተኝነት አዙሪት ውስጥ የመቆየቷ ነገር ዓለምን የሚያሳስብ ነገር ነው መሳይ። የዓለም ህብረተሰብ በሙሉ ይህንን ይፈራል። እንደምታውቀው በማንነት ላይ የተመሰረተ የስልጣን መሰላል መፍጠር፣ የስልጣን መወጣጫ ማድረግ ማንነትን አይደንቲቲ ፖለቲክስ የሚባለው ማለት ነው። ማንነት ፖለቲካ እሱን ይፈራል ዓለም በሙሉ በህገ መንግስቱን ከልቶታል። እና እዛ ውስጥ ያለ ያንን የሚያቀነቅን ለዛ የሚታገል በተለይም ደግሞ የአማራን ማህበረሰብ እንደገና ወደ ፓወር ወደ ኃይል አምጥቶ ዘና ለማለት እንደገና ሌላ ተረኛ እንደገና ለመፍጠር ነው ብለው የሚያስቡ ኃይሎች ይሄ አስተሳሰባቸው ትክክል እንዳልሆነ ያስረዳበት ሁኔታ ነው ያለው። ይሄ ፋንዳሜንታል ይመስለኛል። አርቲክል የሚጽፉን ሰዎች ቢኖሩ አንዳንድ እንግሊዘኛ ማለት ነው በእንግሊዘኛ አርቲክል እየጻፉ የዓለም አቀፍ ኮሚኒቲውን ማስረዳት የዲፕሎማሲውን ስራ ከፍ ያደርገዋል ብዬ አምናለሁኝ። ድምጹንም በመስማቴ ደስ ብሎኛል። ገለታው ብዙ ነገሮችን አንስቷል። ምናልባት በዝርዝር ያነሳቸውን ነገሮች እንዲህ በተለየ መድረክ ከፍቶ መነጋገሩ ጥሩ ነው። አንዳንድ ውዥንብርን ሆን ተብሎ ሊፈጥሩ የሚችሉ ቀደም ሲል ያነሳውን ጨምሮ ከኤርትራ ጋር ከህወሓት ጋር ያለውን ግንኙነትን በተመለከተ እንደዚሁ እስክንድር ያጠራበትና ትክክለኛው ይሄ ነው ብሎ የገለጸበትም ሁኔታ ነው ያለው። እንግዲህ ዓለም አቀፉ ማህበረሰብ ስለፋኖ ያለውን አመለካከት እየቀየረ ነው። በተለይም አሜሪካ ከፋኖ አንጻር አውንታዊ ኃይል አድርጋ ልትመለከተው እያጤነችው እንዳለ ሰሞኑንም በመረጃችን ጠቅሰናልና ያንን ተከትሎ ፋኖን የተመለከቱ መድረኮች በዓለም አቀፍ ሚዲያዎች ላይ መምጣታቸው አይቀርምና በተለይ በውጭ ሀገራት የሚገኙ በዚህ ጉዳይ ላይ የፋኖን ትግል ትክክለኛውን ገጽታ ትክክለኛ ኮዙን የሚያምኑ አክቲቪስቶችም ሆነ የተለያዩ ምሁራን እነዚህን ሚዲያዎች ላይ የቀረቡ ነገሩን ማብራራትና ውዥንብሩን ማጥራት ይገባቸዋል። አንድም ከህወሓቶች የሚደነቀው ህወሓቶች በዓለም ዙሪያ ተጽዕኖ መፍጠር የቻሉበት አንድ የዓለም አቀፉን ሚዲያዎች በደንብ ነው የሚጠቀሙት። ትክክለኛም ይሁን መሬት ላይ ይደረግም አይደረግም ግን አጀንዳውን ይዘው ቀስቅሰው ለኛ ዓለም አቀፍ ተቋማት እዛ ድረስ ሄደው ዘገባ እንዲሰሩ ስለ ጉዳዩ እንደውም ከትግራይ ብሔርተኞች የበለጠ አጀንዳውን እንዲያራግቡት አድርገዋቸዋል። ስለዚህ በዚህ አንጻር የአማራ አክቲቪስቶችም ሆነ ይህንን የፋኖ ትግል የሚደግፉ ሰዎች በጣም ተዘናግተዋል። እንደው ጠንካራ ስራ ሰርተዋል ብለን አናምንም። የእስክንድር የሰሞኑ እንቅስቃሴ ግን የሚደገፍ ነው። ተጨማሪ መድረኮች እንዲፈጠሩ ማድረግ ይገባል ለማለት ነው። እንደው ከሰሞኑ የተቃዋሚዎች መግለጫ ጋር የተያዘ አንድ የሆነ ነገር ብንል ጥሩ ነው። ሰሞኑን የኢትዮጵያ ተቃዋሚዎች 10 የሚሆኑት ኢህአፓን፣ የኦሮሞ ነጻነት ግንባር፣ ኦነግን፣ የአረና ፓርቲን ጨምሮ 10 የሚሆኑት መግለጫ አውጥቷል። መግለጫቸው ከምርጫ ጋር የተያዘ ነው። ምርጫው ላይ ያለው ሁኔታ ነው አስቻይ ሁኔታ የለም ብለው አቋም ይዘው ጠንከር ያለ መግለጫ አውጥቷል። በነገራችን ላይ እነሱ የመግለጫ እየሰጡ ባለበት በዛን ሰሞን ላይ የምርጫ ቦርድ ኃላፊዋ ወይዘሮ ሜላትወርቅ ደግሞ ለሪፖርተር የሰጡት አስገራሚ ቃለ መጠይቅ አለ። በኢትዮጵያ ምርጫ እንዳናካሂድ የሚያደርግ የሰላም ችግር ስለመኖሩ መረጃው የለንም ነው ያሉት። ስለዚህ ሰላም አለ፣ ምርጫውን እናካሂዳለን ነው በአጭሩ።
በጣም አስገራሚው ነገር በዚሁ ሰሞን አብይ አህመድ ጎንደር በነበረበት ወቅት ባደረገው ንግግር ላይ ከጎንደር ባህር ዳር ለመሄድ በጣም አስቸጋሪ የሆነ ጉዞ እንደሆነ የገለጸበት በወታደር ካልታጀቡ ከባህር ዳር ጎንደር መሄድ እንደማይቻል የተናገረበት ሁኔታ ስናስበው ማንን እንመን? ጠቅላይ ሚኒስትሩን እንመን ወይስ የምርጫ ቦርድ ኃላፊዋን ብለን እንድንጠይቅ ነው ያደረገና ጠቅላይ የምርጫ ቦርድ ኃላፊዋ ይህንን ለምን እንዳሉት በእርግጥ የምናውቀው ነገር የለም። የእሳቸው አንድ የጥናት ጽሑፍ ወይም ደግሞ በዚህ ጉዳይ ላይ ምርጫውን ማካሄድ ይቻላል አይቻልም በሚል ለብልጽግና ያቀረቡትን አንድ ሰነድም ተመልክተናል ባለፈው። በሰነዱ ላይ በእንደዚህ አይነት ሁኔታ ምርጫውን ለማካሄድ አስቸጋሪ ነው የሚል ድምዳሜ የሰጡበትን ሰነድ ነው ለብልጽግና ያስረከቡት። ውስጥ ለውስጥ ይህንን ተቀባብለዋል። አደባባይ ወጥተው ግን ሰላም አለ፣ ምርጫውን ማካሄድ እንችላለን፣ በዚህ ጉዳይ ላይ ምንም መረጃ የለንም የሰላም እጦት ስለመኖሩ የሚል ነገር ነው ያነሱት። ለማንኛውም የተቃዋሚ ፓርቲዎች አስቀድመው ነግረዋቸዋል። ሰላም ከሌለ ምርጫ የለም ብለዋቸዋል። እስቲ አቋማቸውን እንዴት ተመለከትከው? የተቃዋሚዎችን ያወጡት መግለጫ መቼም በጣም ዘመኑን የዋጀ ወቅቱን የዋጀ ነው እና በዚህ ጉዳይ ላይ የኢህአፓዋ ጸሐፊ እህታችን መግለጫ ስትናገር ሰማሁ እና ምንድነው ያለችው? ያነሳውን የሰላም ጉዳይ በተመለከተ ምርጫ ቦርድና እኛ ብዙ ጊዜ የተለያየንን ለማለት የተለያየ ገጽ ላይ ነው ያለነው ይባል የለም። የተለያየ ገጽ ላይ ነው ያለነው አንልም፣ የተለያየ መጽሐፍ ላይ ነው ያለነው። ኢትዮጵያን በሚመለከት የኢትዮጵያን ጸጥታ በሚመለከት ከምርጫ ቦርድ ጋር የተለያየ መጽሐፍ ላይ ነው ያለነው አለች እና በጣም ገላጭ ነው። እውነቷን የተለያየ ገጽም ላይ አይደለም። ምድሪቱ ነፍስ ውጪ ነፍስ ግቢ በያለበት ከፍተኛ ጦርነት ባለበት ሰዓት ልክ ሌላ ሀገር ሰው እንደሚኖር እንደ ሌላ ሀገር ሰው እንኳን ይረዳል የኢትዮጵያን ሁኔታ። ሴትዮ ወጣው ምርጫ የሚከለክል ችግር የለም ሲሉ በጣም ያስገርም። እንኳን ምርጫ ተወውና ነጋዴው ወጥቶ የማይገባበት ስኳርና ጨው ጭኖ ወጥቶ የተወሰነ ኪሎ ሜትር መውጣት መግባት በማይቻልበት ምድር ውስጥ የምርጫ ኮሮጆ በሰላም ይወጣል ይገባል። ተሰላፊ ተሰልፎ ምርጫ አድርጎ ይሄዳል። የምርጫ ካምፔኑ ወይም ደግሞ ቅስቀሳው በሰላም ይሆናል። ያለን ሪፖርት ይሄ ነው የሚል ነገር ከዚህ ከምርጫ አስፈጻሚ አካል ከመጣ ምን ያህል ከአብይ አህመድ በላይ ደጋፊ ራሱ አብይ አህመድ ራሱን ከሚደግፈው በላይ የዛ ደጋፊ መሆኑን የሚያሳይ ነው እና የፓርቲዎቹ ያወጡት መግለጫ በጣም የነካኝ ነገር ምርጫ ቦርድ ከላይ እስከታች መስተካከል አለበት። ምርጫ ለመግባት ያሉት ነገር መሰረታዊ ነገር መስተካከል አለ፣ እንደገና መዋቀር አለበት ነው የሚለው መግለጫ። ይሄ ትክክል ነው፣ ዘመኑን የዋጀ ነው። ከዛም በላይ ደግሞ ወደ ምርጫ ለመግባት ሰላም መኖር አለበት፣ የፖለቲካ ድርድር መኖር አለበት የሚሏቸው ያነሷቸው ወደ 7 ናቸው 10 ነጥቦች መሰረታዊ ናቸው እና እኔ በእውነት መግለጫውን ሳይ በጣም ነው ደስ ያለኝ። እንደዚህ አይነት ልጆችን በዛ ሰዓት ውስጥ ተጥደው በዛ ችግር ውስጥም ሆነው እንደዚህ ለሀቅ የቆሙ ፓርቲዎች በማግኘቴ በጣም ነው ደስ ያለኝ መሳይ እና ከዛም ደግሞ አፈንግጠው ደግሞ ችግር የለም እና ኢዜማ ደግሞ እንደግፈሃለን ፕሮፌሰር መራራ የሚሉት ነገር አለ ሁሉ ጊዜ ቅርጫ የሚሉት ነገር ምርጫና ቅርጫ የሚሉት ነገር አላቸውና ቅርጫን ትንሽ እንሰጣቸዋለን ያው አብይ አህመድ ብሎ የለም በፓርላማ እንደሚቀጥለው ቅርጫ ለየት ይላል ትንሽ ታገኛላችሁ እንዳሁኑ አይደለም ከፍ ያለ ቅርጫ እንሰጣቸዋለን የተባሉ ፓርቲዎች እሺ ብሎ ቅርጫ ለማግኘት ቁጭ አሉ ግን እነዚህ ቅርጫ አንፈልግም እነዚህ ፓርቲዎች ቅርጫ አይደለም እዛ ፓርላማ ላይ የተናገርከው እኛን የሚያስደስት አይደለም የፖለቲካ ድርድር አምጣ የታጠቁም ያልታጠቁም ኃይሎች ቁጭ ብለው መጀመሪያ ይነጋገሩ ፍኖተ ካርታ ያምጡና ምርጫ ቦርድም ይስተካከል ጸጥታ በአገሪቱ ይስፈን ወደ ምርጫ እንገባል ያ ነው የምርጫ ለዛው የሚል ነው ኢትዮጵያ ህዝብ ሁሉ የሚደግፈው መግለጫ ነው ብዬ ነው ያሰብኩት እንግዲህ ምርጫውን በተመለከተ እስካሁን አቋም አልወሰዱም እንገባለን አንገባም የሚለውን ለመወሰን የተወሰኑ ሂደቶችን ማየትና መዝለቅ አለብን ነው ምክንያቱም የሚስተካከሉ አስቻይ ሁኔታዎች የሚመጡ ከሆነ ምርጫውም ዲሞክራሲያዊና በትክክልም የህዝብ ድምጽ የሚከበርበት ከሆነ ይህንን ስርዓት መጣል የምንችለውና መጣልም ያለብን በህዝብ ድምጽ ከምርጫ በሚወጣ የህዝብ ጉልበት ነው የህዝብ ድምጽ ነው ይህንን ማድረግ አለብን ስለዚህ ትንሽ ሂደቱን እንየው ብለዋል እንግዲህ መቼ ነው ያንን ውሳኔ የሚወስኑት አብረን የምናየው ነው በርግጥ አሁን ላይ ነው ቦይኮት ማድረግ ወይም ደግሞ ከምርጫው ራሳቸው ማግለል ያለባቸው ወይስ ጊዜው ሲደርስ ነው ይሄ በጣም አሻሚ በሆነ መልኩ
መከራከሪያ አጀንዳ ሆኖ አሁንም እየተነሳ ይገኛል። ነገር ግን እንዳልኩ የወሰዱት አቋም ግን በጣም ጠንካራ ነው። ኢትዮጵያ ውስጥ አስቻይ ሁኔታ የለም እንኳን ምርጫ ለማድረግ ቅርጫ ለመከፋፈል። ይሄ ቅርጫ ታውቃለህ፣ በመስቀልና በበዓላት ጊዜ በአንድ በሬ ታርዶ ለብዙ ሰዎች ቅርጫ ይከፋፈላሉና ያን እንኳን ለማድረግ በአሁን ሰዓት ሰላም እየጠፋ ነው። እንኳን ምርጫ ቅርጫ ለመከፋፈል በእንደዚህ አይነት ሁኔታ የሚደረግ የለም። አብይ አህመድ እንደ መድረኩ ድምቀት ነው የሚናገረው። ፓርላማ ላይ ሄዶ ምርጫው ይደረጋል፣ በምንም ተአምር የሚቀር አይደለም፣ ሌላ ነገር ሁሉ ተውት፣ የዚህ የምክክር ኮሚሽኑንም አጀንዳ መጣ አልመጣ፣ ቀድሞ መጣ ከኋላ መጣ፣ ሰው አያሳስበንም፣ ከሱ ጋር የሚያዝ ነገር የለው፣ ምርጫውን ግን እናደርጋለን አለ። ጎንደር ላይ ሄድና ደግሞ ከባህር ዳር ጎንደር ለመሄድ እኮ ምጥ ሆነ፣ ያለ ወታደር መንቀሳቀስ አይቻልም ይላል። እንደየመድረኩ አቋሙና አነጋገሩ የሚቀያየር ሰው ስለሆነ እሱን አምኖ ምርጫ መግባት፣ እሱን አምሮ ኢትዮጵያ ውስጥ አንድ እንቅስቃሴ ውስጥ መሳተፍ ከምንም በላይ ቁማሩ መበላት ነው። ይህንን ሌሎች ኃይሎች በጥንቃቄ ማየት አለባቸው። አብይ አህመድ የበሰበሰ ዝናብ አይፈራም፣ የፈለገ ቀውስ ይምጣ በቀውስ ውስጥም መቀጠል ይችላል ብሎ ምንድነው የውር ድንብር በደመነፍስ ነው ሀገሪቱን እየመራ ያለውና ያንን ቀውስ አካል ሆኖ ያ የኢትዮጵያ ጥፋት አካል ሆኖ መቀጠል የሚፈልግ ካለ ከጎኑ መስራት ነው። አለበለዚያ ሌሎቹ እየወሰዱ ያሉት እርምጃ ግን ተገቢ ነው። በተለይም ደግሞ አሁን ህዝባዊ ንቅናቄ ተጀምሯል። ይህን ህዝባዊ ንቅናቄ ማጠናከር አለባቸው። አነጋግሬያቸው ነበር። ምናልባት እዚህ ላይ ማስተያየት መስጠት ትችላለህ። እንደዚህ አይነት ሰላማዊ ተቃውሞ የህዝብ አጀንዳ ሲመጣ ከጀርባ ሆነው ማስተባበር አለባቸው። ይህንን የሚከለክል በዚህ ጉዳይ ላይ ለምን አደረጋችሁ ብሎ የሚቀጣቸው የሚያስራቸውም አካል ካለ እንግዲህ መስዋዕትነቱን መቀበል ነው ያለባቸው እንጂ የምርጫ ፓርቲ ነን፣ ምርጫ ላይ ብቻ ነው እኛ መታየት አለብን፣ ከምርጫ ውጪ ምንም ነገር አንነካም ካሉ ከስርዓቱ በላይ የህዝቡን ጥያቄ እየገደሉት ያሉት ተቃዋሚዎች ናቸው የሚል አቋም ነው ያለኝ። በዚህ ዙሪያ እነሱም የተወሰነ ነገር ማለት እንዳለባቸው አምናለሁ። ምናልባት እንጠይቃቸዋለን መድረኩን እየከፈትን። ትክክል መሳይ። አሁን ምርጫ የሚገቡ ሀገሮች ምርጫን ተስፋ የሚያደርጉት መደላድል ከፈጠሩ በኋላ ነው። ምርጫ ተስፋ ለህዝቡ ይሆናል። ከዛ በኋላ በተለይ መድበለ ፓርቲ ስርዓት ስላለ ዘና ያለ ክፍተት የፖለቲካ ምህዳር ያሉት እዚህ መግለጫው ላይ ሲኖር ህዝቡ ተስፋ ይኖረዋል። የሚቀጣውን መንግስት ለመቅጣት ያማረውን ለመሾም ተስፋ ይሰፍናል በምድሪቱ ላይ ባየሩ ላይ ተስፋ። ይሄ የለም። ይሄ ከባቢ በሌለበት ሁኔታ ምርጫ ውስጥ መግባት ልክ አሁን ያለውን አብይ አህመድን የማስቀጠል እንደገና ማህተም አድርጎ አሸንፈኸኛል ቀጥል የማለት ያህል ነው። እዚህ ውስጥ አንገባ የሚለው ነገር ይሄ በጣም በጣም መሰረታዊ ነገር ነው። ከሁሉም በላይ ግን አንድ የተረሳ ነገር አለ። ባለፈው ፓርላማ ላይ አብይ አህመድ ያነሳው መሳይ ይሄ አገሪቱ እኮ ኮሚሽን አቋቁማለች። ይሄ ኮሚሽን ምንድን ነበር አሰምሽኑ? ምርጫ የማይፈታው ችግር ውስጥ ገብተናል። ዝም ብለን በየ5 ዓመቱ ምርጫ ብናደርግ የማይፈቱ ችግሮች ተገጥመዋል። ለዛ የፌደራል ስርዓቱ ጉዳይ፣ አገረ መንግስት የማያረጋጉት ጉዳዮች። ስለዚህ እሱን ጋባ አድርገን አሁን የሽግግር ጊዜም ቢሆን ተፈጥሮ ችግሮች ተፈተው ወደ ምርጫ በአማረ መደላደል ውስጥ መግባት አለብን ነበር አሰምሽኑ እኮ ያ ነበር አሰም። አብይ ምንድን ነበር ሲል የሰማነው? መንግስት የተለጣፊ ነገር ነው ዲያሎግ የሚባለው ወይም ደግሞ ንግግር የሚባለው እንደው ግብአት ነገር ነው እንጂ ዋና ጉዳይ መንግስት አይቆምም። መንግስትማ እንዴት ይዘጋል ይላል። እዚህ ሀገር አሁን ተዘግቶ ዘንብቶ መኖሩን አያውቅም። እዚህ አሜሪካ ውስጥ ፌደራል መንግስት በህግ ጉዳይ በበጀት ጉዳይ ሲጣሉ እዚህ መንግስት ይዘጋል። ቀጥ ነው። የፌደራል መንግስቱ ይዘጋል። ተጨቃጭቀው በቢሉ በዛ ባጀት ጉዳይ ላይ ፈርሞ አተፈርሙ ሎቢ ተደርጎ ምን ተብሎ ነው የሚፈታ። እንኳን ከባድ ሀገራዊ ጉዳይ የፌደራል ስርዓት ሌሎች ችግሮች ጉዳይና ሊያስቆሙ ይችላሉ። አስቆሞ ቆም ማለት ይሄ አንድ የሀገርን የሚመራ መቼም አይ ቲንክ ሰው ማሰብ ያለበት ይመስለኛል መሳይ። እና ከዚህ የራቀ ሰው ነውና እነዚህ ሰው የፓርቲው መግለጫ ሚያ ነው። የፓርቲዎች መግለጫ የሚያሳየው ቆም ማለግ አለብን። የፖለቲካ ድርድር ያስፈልጋል ምርጫ ውስጥ ከመሮጥ ዞሮ ሌላ ችግር ውስጥ እኮ ነው እየዘፈቀን ያመጣው በየአመቱ። ስለዚህ ቆም ብለን ድርድር እናደርግ፣ ምርጫ ቦርድን እናስተካክለው፣ እናሳምረው፣ ሰላም እናምጣ፣ ከዛ በኋላ ወደ ምርጫ እንግባ የሚለው ነገር ወሳኝ ነው። በዚህ መካከል ግን እነዚህ ፓርቲዎች ቅድም ያነሳው የውሳኔ ጉዳይ መቼም ይህንን ያለ ፓርቲ ከዚህ በኋላ ዝም ብሎ በዛሬ 6 ወር 7 ወር ምርጫ ውስጥ ይገባል ብዬ ነው ያላም። ፕሮሲጀሩን እየጠበቁ ይመስለኛል። አሁን መጀመሪያ መስተካከል ያለበትን ይጠይቃሉ፣ ቀጥለው ደግሞ ቦይኮት ያደርጋሉ ብዬ ነው እኔ ተስፋ ማደርገው። ከዛ ባሻገር ግን በዚህ በህዝባዊ እምቢተኝነት ውስጥ ከፍተኛ አመራር ሲቪክ ድርጅቶች ያስፈልጋቸዋል መሳይ። አሁን እኛ ሀገር ትልቁ ችግር ሲቪክ ድርጅቶች ዝም አሉ፣ ማህበራት ዝም አሉ። ሰራተኛው
የሁሉ ችግር እየደረሰበት ራሱ ዝም ብሎ ድንገት ተነስቶ ነው እንጂ ተቃውሞ የሚፈጥረው በሺህ የሚቆጠሩ ማህበራት አሉት። መሳይ እንደምታውቀው እነዚህ በኤጀንሲ ተቀጥረው የሚሰሩ የመንግስት ሰራተኞች፣ ሌሎች የየራሳቸው የሙያ ማህበር እና ደግሞ የሌበር ዩኒየን የሚባለው ደግሞ ከሲፒኤ ውጭ ያለው አለ። በሺህ የሚቆጠር ማህበር ነው ያለው። ይሄ ሁሉ ማህበር ወደፊት ወጥቶ ሰራተኛውን ሲያታግል አናየም። እና አንዱ መሆን ያለበት የሲቪክ ድርጅቶች በእውነት ይህንን ህዝባዊ እምቢተኝነቱን በግልጽ እየወጡ መምራት ያለባቸው ይመስለኛል። የፖለቲካ ፓርቲዎች ድጋፋቸውን መስጠት መቻል አለባቸው። አባላቶቻቸው ማደራጀት፣ ህዝባዊ እምቢተኝነቱ ውስጥ እንዲሳተፉ የማድረግ ስራ መስራት አለባቸው የሚል እምነት ነው ያለኝ። እንግዲህ እንደው ወደ መጨረሻው አንድ ርዕስ አንስተን በተለይ ከዚህ ከኢኮኖሚና ከህዝቡ አጠቃላይ መጀመሪያ ላይ ካነሳ ነው የህዝብ እምቢተኝነት ጋር የተያያዘም ስለሚሆን እቺው የኢኮኖሚውን ጉዳይ ነካ አድርገናት ዝግጅታችንን እናጠናቅቃለን። እንደው አንድ ቪዲዮ ሰሞኑን ስመለከት ነበረ። አንዲት ኢትዮጵያዊ ናት አዲስ አበባ ለመኖሪያ ቤቷ የኤሌክትሪክ ፍጆታ ከ53000 ብር በላይ ተጠይቃ እየተንገፈገፈች በእንባ ታጅባ ነው ለህዝብ ብሶታን የገለጸችው። 53000 ብር ለመኖሪያ ቤት የኤሌክትሪክ ፍጆታ። እንግዲህ ንግድ ድርጅት አይደለም፣ የንግድ ቤት አይደለም፣ ፋብሪካ የለኝ፣ ምንም ነገር የለም። ለመኖሪያ ቤት 53000 ብር ስትጠየቅ እንግዲህ ፍረዱኝ ብላ እያለቀሰች ነው። ከገንዘቡ በላይ ደግሞ በአግባቡ የማያስተናግዱ የሚያመናጭቁ ክብርን የሚነኩ እዛ አካባቢ የመብራት ኃይል አካባቢ ሰዎች ደግሞ የበለጠ አስከፍተውኛል ብላ ነው ተንገብግባ የምታወራው። በነገራችን ላይ እሷ ደፍራ በአደባባይ እንደዚህ ወጣ መናገሯ የእሷ ብቻ ችግር ነው ማለት አይደለም፣ የመላ ህዝብ ችግር ነው። አሁን ከቅርብ ጊዜ ወዲህ ሰው ፍርሃቱን እየተገላገለ ሰሞኑንም አንድ ወጣት አቅርበናል። ወዴት እንሂድ እንደ ባለስልጣናት በእያንዳንዳችሁ ቤት ያለውን ችግር ታውቃላችሁ ወይ? እናንተ ጋር መሶብ አልጎደለም ወይ? እናንተ ጋር ገበታ አልጎደለም ወይ? እኛ ግን እኮ ልናልቅ ደርሰናል ብሎ በምሬት የተናገረውን እንደዚሁ አንስተን ነበር። ይህችም ወጣ ከኤሌክትሪክ ፍጆታ አንጻር እየደረሰ ያለውን አጠቃላይ ነገር ነው የነገረችን። በነገራችን ላይ የባሳት ታምጣ ነው። አሁን ከዲሴምበር 1 በፈረንጆቹ አቆጣጠር ከዚህ ከታህሳስ ከመጪው ወር ጀምሮ በ2-3 እጥፍ የመብራት ታሪፍ ይጨምራል። አሁን ሰው ከሚከፍለው 2 እና 3 እጥፍ በላይ እንዲከፍል አስገዳጅና በአገዛዙ በምንድነው ገንዘብ በደንብ ለመሰብሰብ በታቀደው መርሃ ግብር ላይ አንዱ ይሄ ነገር ነው የተካተተበት። ስለዚህ የባሰ እየመጣ ነው። ይሄ አደባባይ ላይ የምታየው ምሬት ምናልባትም ነገ ከነገ ወዲያ ሊቀጣጠል ይችላል። ሰው ከአቅሙ በላይ ሆኗል። እቺ ሴትዮ 53000 ብር ክፈይ ተባለች። ከየት አምጥታ ትክፈል? ነጋዴ አይደለች፣ ሀብት የላት። 53000 ብር ከየት አምጥታ ትክፈላቸው? እንዴት ሂዱና መርምሩ ስትላቸው ከፍለሽ ነው የሚመረመረው አሏት። ከከፈልሽ በኋላ ነው ምርመራ የሚከናወነው። ከየት አምጥታ ትክፈል? ስለዚህ እኔ ኤሌክትሪኳ ተቋርጦ ሊሆን ይችላል። በጣም በሚገርም ሁኔታ በብዙ ቦታዎች ነው ኤሌክትሪክ ኃይል መቆራረጥ ህዝቡን በከፍተኛ ምሬት ውስጥ እየከተተ ያለው። ኢትዮጵያ በጣም ቁልቁል አይደለም እየሄደ ያለችው፣ እየተፈጠፈጠች ነው። ዛሬ የወጣ የአንድ የዓለም አቀፍ የኢኮኖሚ ባለሙያ ሁሉ ጊዜ ስለ ኢትዮጵያ ኢንፍሌሽን የኢትዮጵያ ግሽበት መረጃ የሚያወጣው ባለሙያ የሰጠውን አስተያየት እያየው ነው። በዓለም የመጨረሻዎቹ 4 ብራቸው የወደቀ ገንዘባቸው የወደቀ 4 ሀገር ውስጥ ኢትዮጵያ ገብታለች። የመጨረሻዎቹ በፊት ከአፍሪካ ነበረም። አሁን ከዓለም የመጨረሻዎቹ 4 ሀገራት ውስጥ ገብታለች ኢትዮጵያ። አሁን በባንክ ደረጃ ኦፊሻል ይፋዊ በሆነ መልኩ $1 በ152 ብር እየተመነዘረ ነው። ይሄው አገዛዝ እዚህ ሪያ የሚባል ካምፓኒ አለ። ከዚህ ብር ወደ ኢትዮጵያ የሚያስልክ ከተለያዩ ዓለም ሀገራት ወደ ኢትዮጵያ የሚያስልኩ አብይ አህመድ ውል ተፈራርሞ እያከናወነ ያላቸው የብር መንዛሪዎች አሉ። የብር ላኪዎች አንዱ ሪያ የሚባል ነው። 180 ብር ነው እየመነዘረ ያለው። ብሩ ወድቋል፣ ወረቀት ሆኗል። እንዲህ አይነት ችግር ውስጥ ያስገባት አብይ አህመድ ነው በቴሌቪዥን እየመጣ ብልጽግና ልንጨብጥ ነው፣ እባካችሁ አብራችሁን ጨፍሩ እስክስታምቱ የሚለው። ለማንኛውም ይሄን ነገር እንዲታየው እንደው በዚህ በኢኮኖሚ ጉዳይ ብዙ ማለት ብንችልም እንደ መውጫ አድርገን ዝግጅታችን እናበቃዋለን። እኔ እንደው ድህረ አብይን ሳስብ ሌሎች ኪሳራዎች አሉ፣ ግን አንዱ ትልቁ የሚታየኝ ነገር ምንም የማይገዛ ብር አስታቅፎ መሄዱ ነው የሚያሳዝነኝ መሳይ። ቶሎ ማንቀለብሰው ነገር ነው። ገለባ አስታቅፎ ሊሄድ ነው ሰው። ነገ ይሄዳል። ሲሄድ ግን ገለባ ምንም ወተን ምንም ለንገዛ ማንች። ይሄንን ሪቫሉዌት ማድረግ እንደገና ማጠንከር እንደገና
እንዲጸና የማድረግ ስራ ብዙ ጊዜ ብዙ ዋጋ ያስከፍለናል እና ይሄ ነው ለዚህ ነው ኢትዮጵያውያን ይሄ ሰው ውሎ ባደረ ቁጥር የሚደምረው ውድቀትን ነው መደመር ይላል የሚደምረው ግሽበት ተመልከት አሁን የኢትዮጵያ ዛሬ 153 ነው 154 አይደለም የሆነው እኛ እዚህ እናወራለን ሌላ ነገር ወዲያ ወዲህ እንጨዋለን ብራችን በየቀኑ እየደከመ ሄደ እና ደሞዝ ጨመረ አልጨመረ ምንም የሚያመጣው ነገር የለም ማክሮ ኢኮኖሚው እየተዛባ ነው የሚሄደው እና በዚህ ጉዳይ ላይ ኢትዮጵያውያን በተለይ ምሁራን በእውነት ድምጻቸውን ከፍ አድርገው ማሰማት የህዝባዊ እምቢተኝነታችን አንድ ትልቁ ጉልህ ጥያቄ መሆን ያለበት ብራችን ለምንድነው የሚጋሽበው የሚለው ነገር መነሳት ያለበት ይመስለኛል ከዛ ባሻገር ግን የዝችት እንባ መሳይ አንድ ሀገር አባይ ተገድቧል ኤሌክትሪክ አመነጨን እንኳን ደስ ያላችሁ የምስራች ተብሎ ሰው ማስለቀስ አለ እነዚህ ሁለት ተቃራኒ ነገሮች እንዴት ሊሄዱ ይችላሉ በእውነት አሁን በአለም ላይ ኢራን እና ራሽያ በነዳጅ እንትን በጣም ዝቅተኛ ነው የሚያስከፍሉት ዜጎቻቸው አሁን ኢራን ውስጥ አንድ ጠርሙስ ውሃ ይወደዳል ከነዳጁ በላይ ከውሃ በታች ነው ገንዘቡ 1 ሊትር ነዳጅ ኢራን ውስጥ እና አንድ እቺ አንዱ አጣ ምንድነው እቺዋ ትወደዳለች ኢራን ውስጥ እና ምንድነው አሰምሽኑ ያገራቸው እንትን ነው የተፈጥሮ ሀብት የሰጣቸው ነው ለነሱ ተሰጥቶ ከዛ በኋላ ሌላው ዓለም ደግሞ ይግዛ ነው ራሻም እንደዛ ኢትዮጵያ ውስጥ ይሄ ምረቃ ሲደረግ ሁሉ ዳንስ ሲደረግ ችግሩ ይፈታል ወይ በማግስቱ ኢትዮጵያውያን ከተጨነቁበት የዚህ መብራት ዋጋ ትንሽ ይፎይ ይላሉ ወይ መቼም እኮ ትልቁ አንድ ነገር እንደዚህ ግንባታ ሲደረግ ህዝብን ለማስተንፈስ አይደለም ሆነ ያለበት ተንፈስ ይፎይ ይበላው ውጥረቱ ረገብ ይበል ነው አንዱ እና ለጎረቤት እንሸጣለን ይሉሃል ጎረቤት ሀገራትን ኢንዱስትሪላይዝ እናደርጋቸዋለን ይላሉ በሌላ በኩል ደግሞ እዚህ ዜጎች በቤታቸው ውስጥ አምፖል አብርተው ምን እንዳይኖሩ ያስለቀሱ ያስመረሩ ነው ያሉትና ይሄ ተቃርኖ ሊቀጥል አይችልም የሆነ ችግር አለ ማለት ነው ችግርም አልፈታም ሲያስደንሱት የነበረው ችግርም አልፈታም ደግሞ አሁን ዋጋ ጭማሪ ካለ እንዴት ይሄ ሪሶርስ መጥቶ ይሄ ሀብት መጥቶ በማግስቱ ጭማሪ ይከተላል እንዴ ዘረፋ እንዴት ነው የኢትዮጵያ ህዝብ ተሸክሞ የሚኖረው ነው ስለዚህ እኔ አንዱ ምክንያት ይመስለኛል መብራት መሳይ ስልክ መብራት እነዚህ ማህበራዊ አገልግሎት ትራንስፖርት እነዚህ ሁሉ ህብረተሰቡን አስጨንቀውታል አስቤዛ አሁን ባለፈው ከታተል ነበር እዚህ ዩቲዩብ ላይ ዋጋ ተመን የሚያሳዩ አሉ አይደለም ዋጋ ተመን የሚተምኑ ሰዎች ባለፈው ስከታተል በልጅነቴ የነበረውን ዋጋ ያየው በጣም የደነገጥኩት መሰለኝ ሀገራችን ምን ላይ እንደወደቀች በጣም የሽንኩርቱን ዋጋ ስታይ ማመን የዶሮን ዋጋ ስታይ ዶሮ ዛሬ የላሙ ዋጋ የዶሮ ዋጋ ሆኗል ዛሬ እንዴ ያንድ አስተማሪ ደሞዝ ጋር ስታመዛዝነው ደግሞ 2 ኪሎ ስጋ የማይገዛ 3 ኪሎ ስጋ የማይገዛ ደሞዝ ነው ሰራተኛው የሚከፈለው በጣም ከፍተኛ ደሞዝ ይከፈለዋል የምትለው ኢትዮጵያ ውስጥ አንድ ጠብደል ሙክት አይገዛም ፍየል አይገዛም እንዴስ እንትን እኮ ትልቅ ችግር እኮ አለ ማለት እኮ ነው የማክሮ ኢኮኖሚያችን አካባቢ ከባድ መዛባት አለ ማለት ነው በጣም ተዛብቶ እየነዳ ነው ስለዚህ ነው ኢትዮጵያውያን ይሄንን ጉዳይ ተሸክመን መኖር አንችልም የሚል ተቃውሞ ህዝባዊ እምቢተኝነት የምንገፋው ለዚህ ነው ገለታው በጣም አስገራሚ ነገር ነው የዚህ ኢኮኖሚው ነገር እንደው በጣም ያስጨነቀ ያለ ነው ህዝቡንም አገዛዙ ግን ለዚህ በጣም ውጫዊ ምክንያቶችን እየደረደረን ያሉት የዓለም አቀፍ ክስተት ነው እንኳን እኛ ጋር አሜሪካንም ኑሮ ተወዷል የሚል የአብይ አህመድ ባለስልጣናት ዲስኩርንም እየሰማን ነው ያለነው ይሄ የመጣው በዚህ ምክንያት ነው በዛ ነው ይያሉ ቴክኒካል የሆኑ ነገሮች እንዲያንዳንድ የኢኮኖሚ ፍልስፍናዎችን እየጠሩ ምክንያት እየደረደሩ ነገሩን ከነሱ ላይ ኃጢያቱን ለማራገፍ የሚጥሩ የመንግስት ባለስልጣናትን ስታይ ደግሞ የበለጠ የሚያምነው ኃላፊነትን መውሰድ አይፈልጉም እንግዲህ በ5-6 ዓመት ውስጥ ነው የሁሉ መከራ ኢትዮጵያ ውስጥ የመጣው በ5-6 ዓመት ውስጥ እንዲህ አይነት አዘቅት ውስጥ የገባ ሀገር ካለ እንግዲህ እንገሩን በረጅም ጊዜ የመጣባቸው ችግር ሊኖር ይችላል ደግሞ አሳማኝ የሆነም ነገር ሊኖርባቸውም ይችላል ጦርነትን ጎትቶ የሚያመጣ ለጦርነት ኢኮኖሚን በሙሉ የሚያው ለመናፈሻ ቦታዎች ምክንያት እኮ አለ የኢትዮጵያ ኢኮኖሚ እንዲህ ለምን ሆነ
እንዲህ ህብረተሰቡ ለምን ምጥ ሆነበት በልቶ ማደር ለምን አቃቶ ለሚለው እኮ ማንም አይኑን ለገለጠው እኮ በግልጽ የሚታይ ጉዳይ ነው። ጦርነትን በየዕለቱ እኮ እየቀፈቀፈ ነው። በውሃ አይደለም የሚራጨው፣ በስንትና ስንት ቢሊዮን ዶላር የሚወጣበት መሳሪያና ጥይት እየገዛ እኮ ነው። ይሄ መናፈሻ ቦታዎችም ዝም ብሎ እኮ የመጣው አይደለም። ከኢትዮጵያውያን ጥሪት እየተሟጠጠ ሌላው ቀርቶ ጡረተኞች ለሚቀጥሉ የጡረታ ዘመናቸው ከሚበሉት ካስቀመጡት ገንዘብ ላይ ሁሉ እኮ ተወስዶ ነው አብይ አህመድ መናፈሻና አምፖል እየደረደረ ያለው። ስለዚህ የኢትዮጵያ ችግር ይታወቃል። ሌላ ምንም ፍልስፍና ውስጥ መግባት ሌላ ምክንያት መደርደር አያስፈልግም። ይሄ ነው አንዱ ችግር። ሌሎች ችግሮች ውጫዊ ተጽዕኖች የሉም ማለት አይደለም። ያባባሰውና የበለጠ አዘቅት ውስጥ ከተተው የአብይ አህመድ አካሄድ ነው። አሁን ደሞዝ መክፈል አቅቶታል። እንደምንሰማው ከሆነ ብር ሊያትም ነው። ብር አትሞ ወረቀት በየቤቱ ሊሰጥ ነው። የወረቀት ደሞዝ ምንም ዋጋ የሌለው ብር ሊያትም ነው። በቃ መተንፈሻ ነው። የሆነች ነገር ትፈጠራለች፣ ያችን ለመድፈን አብይ አህመድ አገርን ይዞ ገደል እየከተተ ነው። ስለዚህ ብር አትሞ በዚህ በታተመ ወረቀት በሆነ ብር የሰውን አፍ ለማዘጋትም እንቅስቃሴ እየጀመረ እንዳለ ነው እየሰማን ያለ ነውና ይሄ የሚካሄደው ተቃውሞ እንዲሁ ዝም ብሎ ወሰድ መለስ ማድረግ የለበትም። መንገድ ላይ መቅረት የለበትም። እስከ ጥግ ድረስ መሄድ አለበት። ይህንን ለማንም የማይበጅን ስርዓት ማስወገድ ከምንም በላይ የኢትዮጵያውያን የወቅቱ የህልውና ጥያቄ ነው። ለዚህ መልስ መስጠት አለባቸው። ገለታው ይሄ ብር ማተም ነገር ያነሳው መሳይ በቀደም ያነሳ ነው። ብር የሚበላ አይደለም፣ ምንም አይደለም፣ ወረቀት እኮ ነው አይደለም። ብርን ዋጋ ያሰጠው የጂዲፒ ወይም የግሮስ ዶሜስቲክ ፕሮዳክት መከፋፈያ መሳሪያ ስለሆነ ያን ምርቱን ስንዴውን፣ ገብሱን ማለት ነው፣ ጤፉን፣ ብርቱካኑን፣ ማንጎውን፣ በሚበላውን የሚጠጣውን በሙሉ የምንለብሰውን ሳይቀር የምንከፋፈልበት መሳሪያ ማለት ነው። እና ያ መሳሪያ ሳይኖር ያ ጂዲፒ ሳያደግ ውሸት ሆኖ ጂዲፒው እዚህ ዝም ብሎ ብር አትሞ ሲሰጥ ምንድነው የሚሆነው? የሌለ ጂዲፒ ለመካፈል ይሞክራሉ ብሮች ማለት ነው። ይሯሯጣሉ ማለት ሲሯሯጡ ግሽበት ጨምራል ማለት ነው። ግሽበቱ ይገነፍናል ማለት ነው። የለማ ፕሮዳክቱ የለም። ስለዚህ ውሸት ነው የሚነገረው ነገር። ጂዲፒው አድጓል የሚባለው ውሸት ነው። ጂዲፒው ቢያድግማ ገበያ ይረጋጋ ነበር። የ1.5 ቢሊዮን ምርት ቢኖረን ኖሮ እኮ በተፈጥሮ በቃ ያን ያህል ምርት ያለው ሀገር ገበያው ዘና ይላል፣ ረከስ ይላል፣ ይረጋጋል ገበያ። እንደዛ ሆኖ አይደለም የምናየው። ጧፍ ነው ሲሆን የምናየው በየጊዜው። ከዚህ የተነሳ ይሄ ብር የማተሙ ነገር በእንትን ላይ በሚቀጣጠል ነገር ላይ እንደገና ሌላ ቤንዚን የመጨመር ያህል ነው። በኢንፍሌሽኑ ላይ ቤንዚን የመጨመር ያህል ነው። ኢኮኖሚውን ያበላሸ ያለው አንዱ ችግር ያ ነው። ዋናው እንግዲህ ነገር ይሄ ሰው የኢትዮጵያን ኢኮኖሚ ማክሮ ኢኮኖሚ ሊያስተካክለው አይችልም። ከዚህ በኋላ መሳይ ከባድ የፖለቲካ ለውጦችን ይፈልጋል። ብዙ ጊዜ የኢኮኖሚ ሰዎች እንደዚህ ሃይፐር ኢንፍሌሽን የተጠጋ ችግር የሚገጥማቸው ሀገሮች የፖለቲካ ኪሳራ ሲኖራቸው ነው። የኢኮኖሚ መዛባት፣ ሌሎች መለስተኛ ችግሮች ሳይሆን የፖለቲካ ኪሳራ ሃይፐር ኢንፍሌሽን ውስጥ ያስገባል። እሱ ነው ዋናው ምክንያቱ ነው የሚባለው። ኢትዮጵያ ውስጥ ያለው ችግር ይሄ ነው። ጦርነትና የፖለቲካ አለመረጋጋት ኢኮኖሚው በአጠቃላይ አበላሽቶታል። ስለዚህ ያንን ለመቀልበስ የፖለቲካ መረጋጋት፣ የፖለቲካ ሶሉሽን መፈጠር አለበት። ለዛ ህዝባዊ እምቢተኝነት እንግዲህ የግድ ነው። ኢትዮጵያውያን የረጋ ህይወት ማየት እንችል ዘንድ መታገል ያለብን ይመስለኛል። እንደው በመጨረሻ ላይ መሳይ ቅድም ሚስ አንደርስታንድ እንዳልደረግ ከፈቀድክልኝ በትግሉ ላይ ወታደሩ ስል የነ ፓናማን የነ ምንድነው ደግሞ የነ ኮስታሪካን አንስቼ ወታደር ምናምን አፈርሰዋል ብዬ ነበርና ኢትዮጵያ ወታደር፣ ጠንካራ ወታደር ያስፈልጋታል። እኔ በዚህ በጽናት አምናለሁ። በተለይ ከባቢዋም ጥሩ ስላልሆነ የኔ ስጋት ይሄ ወታደር ግን አሁን ያለው ወታደር እንደ ሱዳን የመሆን እድል አለው። ህዝባዊ እምቢተኝነት ሲገፋ እንደ ሱዳን የመሆን እድል ያለው ነው። ወይ ይፈርሳል፣ ከፈረሰም ለአደጋ ያጋልጠናል፣ ወይም ደግሞ ፋክሽን ፈጥሮ ውስጡ የታመመው ተቋም ታሟል፣ በጣም በብሔር ታሟል፣ ፋክሽን ፈጥሮ አገር ሊበጠብጥ ይችላል። ስለዚህ የታጠቀ ኃይል ሌላ ያስፈልገናል። ከዚህ በፊት እስክንድር ተታሰረ ጊዜ አንድ ጋዜጠኛ ጠይቆኝ ነበር አዲስ አበባ ያለው ባልደራስና እኔ ወታደሩ ክብር አለኝ። ያን ጊዜ የፈራሁት ነገር ምንድን ነበር? ልክ እናንተ ትፈሩ እንደነበረው ህወሓት እየፎከረ ነበር። እየፎከረ አንድ ሰው ስለጠየቀኝ ነው ይሄንን ያነሳሁት መሳይ ለራሴ ብለው ግልጽ ለማድረግ ነው። እየፎከረ ሀገር አፈርሳለሁ እያለ ነበር። ያን ጊዜ ወታደሩን አበረታታና እና አሁን አማራ ላይ ስለዘመተ አይደለም እየተቃወሙ ነው ያለው አይደለም። የሱዳንን እያየን የወታደሩን
አሁናዊ ቁመና ያያየን ከመስጋት ነው። ነገ ለውጣችንን ሊያበላሽ ይችላል ከሚል ከመስጋት ነው እንጂ አማራ ላይ ስለዘመተ የጠላ ነው ትግራይ ላይ ስለዘመተ አይደለም። እኔ ትግራይ ላይ በዘመተበት ጊዜ ፐርሰናሊ መሳይ የመጀመሪያው ዙር ይሄ ህወሓት ሲፎክር የመጣውን ፉከራ ተቃውመናል። በኋላ ሲቪል የሆነ እንቅስቃሴው ሲገቡ አትሌቱን ሁሉ ግባ ሲሉ ያን ጊዜ ተቃውመናል እና አጠቃላይ እንደው ይሄን ካልኩ በኋላ መሳይ ማሰሪያችን ሁሉ ጊዜም የህዝባዊ እምቢተኝነትን ማበረታታት ቢሆን ሚዲያውን ቢደግፍ በያለበት ወጣቶችም ይሄንን ተቃውሞ በየዩኒቨርሲቲ ያላችሁ ብትደግፉ ጥሩ ነው የሚል መልእክት ለማስተላለፍ ነው መሳይ። ያው ነው ያለኝ። አመሰግናለሁ ገለታው። እንግዲህ ዝግጅታችንን አብቅተናል። በርካታ ጉዳዮችን በማንሳት ከተመልካቾች ጋር የቆየንበት የአንከር የመረጃ ክፍለ ጊዜ ይህንን ይመስላል። በጣም አመሰግናለሁ ገለታው። እኔም እጅግ በጣም አመሰግናለሁ። መልካም ቀን ይሁንልህ መሳይ። ተመልካቾች በዚሁ አበቃን። በተመሳሳይ በሌላ የአንከር የመረጃ ክፍለ ጊዜ እንጠብቃችኋለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።